ስለገፉትና የሆነ ሰዎች ስለገፉትና ከሆነ ግሩፕ ስለወጣ ከክርስትና ወጣህ ማለት አይደለም። አልወጣህም። ከክርስትና ውስጥ አትወጣም። የሆነ ሰዎች ጋር ስለተለያየ አይደለም የምትወጣው። ንስሐ ገብተህ በጓዳ በቤትህ ከእግዚአብሔር ጋር በፈጠርክ ቁጥር እግዚአብሔር ጋር ያለ ህብረት ይታደሳል። ምንም በኃጢአትህ በአመጻ ትጽናውንም የሆነ ላይሰንስ አታድርገው። መገፋትህን ወደ ቀደመ ስድብህና ነውርህ ለመሄድ ምክንያት አታድርገው። ኢየሱስ ይወዳል፣ እኛም እንወዳለን። እና ምንም አንድ አስረግጬ የምነግር ነገር በፓስተር በነብይ ደረጃ በጴንጤ ደረጃ በካውንስል ደረጃ ተሰብስበው ቢረግሙ እርግማናቸው መልሶ ለነሱ ነው የሚሆነው። በቃ ይሄን አስረግጬ እነግራለሁ። እርግማናቸው ለነሱ ነው የሚሆነው። የመራገም መንፈስ ሲጀምር የለንም። ስለዚህ ከክፉ ከጨለማ የተቀበሉት ነው መራገምን ለራሳቸው ነው የሚሆነው። ለምህረት የሚጸልዩልህ ብዙ በጓዳ ያሉ እናቶች ጸሎት ይሰማል ከነሱ እርግማን በላይ። ለእንደገና የሚጸልዩልህ ብዙ እህቶች ወንድሞች ጸሎት ከነሱ እርግማን በላይ ይሰማል። ስለዚህ ምናልባት በመንፈሳዊ ቋንቋ እንረግማለን ምናምን ብለው ሊያስፈራሩ ከሆነ የተናገሩህ እንዳትፈራ። እኛ ደግሞ እንጸልይልሃለን። እግዚአብሔር እንደገናን እንዲሰጥህ እድል እንዲሰጥህ እንድትመለስ እንድትበረታ እንድትጸና የክፉዎች እርግማን እንዳይሰራብህ እኛ እንጸልይልሃለን። እና የእውነት መንፈስ እሱ ያሸንፋል ማለት ነውና ጌታ ኢየሱስ ይወዳል፣ እኛም እንወዳለን። የሚራገም ጴንጤ የለም። ሌሎቻችሁ ግለሰቦች ናቸው የተራገሙት እንጂ በማህበር በቤተ ክርስቲያን ተሰባስበን መራገም የሚባል ካልቸር የለንም እንድታውቁት። ምናልባት ሃይማኖቱን እንወክላለን ብሎ ያለ ሰው ወጥቶ ስለተናገረው የሃይማኖቱ አቋም እንዳይመስላችሁ፣ እንደዚህ አይነት አቋም የለንም። በማህበር በቤተ ክርስቲያን ተሰብስቦ እኔ በቤተ ክርስቲያን ውስጥ ነው ያደግኩት። አንድም ቀን ቤተ ክርስቲያን ጉባኤ ጠርታ የሆነ ግለሰብ ስታስረግምም ስትረግምም አይቻላል። ስለዚህ ይሄ በጣም እርኩስ መንፈስ የተጸናወተው ሐሳብ ነው። ጌታ ምህረት ያደርግላችሁ። ለተራጋሚዎችም ወደ በረከት ቃል አንደበታችሁን ይቀይርላችሁ። ከጥላቻ ወደ ፍቅርና ወደ ጽድቅ ይመልሳችሁ። ማቲ የተባረክ ጀርሚ ተባረክ። በጣም ቆንጆ ሐሳብ ነው ያነሳኸው። ትክክለኛውን ነገር ነው የተናገርከው። ጠቅለል አድርገህ ያለውን ነገር ነው የተናገርከውና እግዚአብሔር ይባርክህ። ጆዬ እንዴት ነህ? ደህና ነህ ወይ? አትዬ ሰላም ላንተ ይሁን። እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ ሰላም ነው? ሁሉ ሰላም፣ ጌታ ይክበር። ጀርሚ ወንድሜ ከስር ያላችሁ ሁላችሁም ፍቅሮች ሰላም ብያቸዋለሁ። አይ ቲንክ ቶፒካችን ላይ አለህ ብዬ አስባለሁ። ያው ስለቆየ አረ በጣም እየተብሰለሰልኩበት ያለ ጉዳይ እኮ ነው። በጣም በቃ እንዴ እረፍት ወደ ክርስቶስ ስትመጣ እረፍት ነው ያለው። አሁን ግን በክርስቶስ ኢየሱስ ያለውን እረፍት ራሱ የሚበጠብጡ ሰላም የሚነሱ ነገሮች ናቸው በየጊዜው የሚፈጠሩት ማለት ነውና ጀርሚ ሲናገር እንደነበረው አሁን መጨረሻ ላይ ያው ከእንትን እኮ ነው ይሄ አሁን መራራ ዛፍ ከጣፋጭ ሊያፈራ አይችልም ይላል። ጣፋጭው መራራ ሊያፈራ አይችልም ይላል። ገባ? እንግዲህ ከእግዚአብሔር የተወለደ ጥላቻ የለበትም። መጽሐፉ በግልጽ ምንድነው የሚለው? ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። ኃጢአትን አያደርግም የሚልና ኃጢአትን ማመጽ ነው ካለ በኋላ ከእግዚአብሔር የተወለደ ወንድሙን አይጠላም፣ ወንድሙን ይወዳል። ገባ? ወንድሜ ማን ነው ሲል ወንድም ጠላትህም ጭምር ነው የምትወደው በመውደድ ደረጃ። ገባ? ስለዚህ የሆነን ሰንበዲ ጠልተኸው የምትረግመው ከእግዚአብሔር ከሆንክ አይደለም፣ ከእግዚአብሔር ካልሆንክ ብቻ ነው ያን የምታደርገው። ምክንያቱም ምንጭ ነዋ ከውስጥ የሚፈልቀው። አየህ ላይኛይቱ ጥበብ ከእግዚአብሔር የተቀበለው መንፈስ የፍቅር፣ የደስታ፣ የሰላም፣ የቸርነት፣ የበጎነት፣ የእምነት፣ የይዋህነት፣ የገርነት መንፈስ ነው። ያ መንፈስ ዘሩ በእኛ ውስጥ ስላለ ከኛ የሚወጣው የሚረግሙንም መመረቅ፣ ለሚያሳድዱን መጸለይ፣ ለሚጠሉን ማፍቀር፣ የሰማይ አባታችን ፍጹም እንደሆነ ወደ ፍጽምናው መሄድ፣ እርሱ ለሚያመሰግኑ ለማያመሰግኑ ያለ ምክንያት ዝናብን ያዘንባል፣
ያለ ምክንያት ፀሐይን ያወጣል ብሎናል ራሱ አምላካችን ጌታ ኢየሱስ ክርስቶስ። ስለዚህ እናንተ የሚወዳችሁን ብቻ እጅ ብትነሱ ምን ዋጋ አላችሁ? የሚወድህን ብቻ ሞግሰህ ለሚወድ ብቻ ጸልየህ የምትኖርበት ክርስትና የለም። ሐዋርያው ቅዱስ ጳውሎስ እንደዚህ ነው ያለው፣ እንደዛ ለሚያሳድዱት ስሙን በክፉ ለሚያወጡ እስከ ውጭ ሀገር እስከ ሞት ድረስ ለሚያደርሱት ወገኖቹ ወዳጆች ያለ እኔ ራሴ ከክርስቶስ ኢየሱስ ተለይቼ የተረገምኩ እንደሆን ከሕይወት መዝገብ እንዲሰርዘኝ እነሱ ግን እንዲድኑ እጸልይላቸው ነበረ አለ። አየህ፣ የእግዚአብሔር ሰዎች በትክክል መወላዳቸውን የምታውቀው ስለ ሰዎች የሚያነቡ ናቸው፣ ስለ ሰዎች የሚጸልዩ ናቸው። ፈጽሞስ በረገሟቸው ቁጥር በረከትን የሚያበዙ ናቸው። ከእግዚአብሔር የተወለዱ ዘሩ በእነሱ ውስጥ ያለው ይሄ ነው። ለመሰለ ኢየሱስ መስቀል ላይ ሆኖ ሰው አልረገመም። መስቀል ላይ ሆኖ አያቁምና ይቅር በላቸው ብሎ ማለደላቸው። እርሱ ግን ስለ አመፀኞች ማለደ ይላል። ስለሚወጉት፣ ስለሚሰቅሉት፣ ስለሚያፌዙበት፣ ስላንጠለጠሉት፣ ጎኑን በጦር እየወጉት፣ ጭንቅላቱን በመቃ እየመቱ ሰቅለው ተጠማው ሲል ቆምጣጤ ለሰጡት በመስቀል ላይ ሆኖ የሚያደርጉትን አያቁምና ይቅር በላቸው አለ። ያ ዘር ይለወጣል እንዴ? ያ ዘር ይለወጣል? አይለወጥም። በትእዛዝም በትምህርትም መልክ ይህንኑ ነው የተናገረው። በድርጊትም ደግሞ ክርስቶስ ምሳሌ ሆኖልን ፈለጋውን ትቶልን ሄደ። ስለ ክፉ ክፉን አትመልሱ። እሱ መከራን ሲቀበል አልዛተም። መከራን ሲቀበል ምን አላለም? አልዛተም ይላል። ነገር ግን ፍለጋውን እንድትከተሉ ምሳሌ ሆኖላችኋልና ኃጢአታችንን በእንጨት ላይ ተሸከመ ይላል። እንጨት ላይ ተንጠልጥሎ በዛ ሁሉ ስቃይ እነዛን ሁሉ አመፀኞችን ሳይረግማቸው ይልቁኑ ከማለደላቸው ለነገስታት፣ ለመኳንንት፣ ለሰው ሁሉ በምልጃ በጸሎት በምስጋና ጋር በእግዚአብሔር ፊት እንድናቀርባቸው ተነግሮን እያለ የምንራገም ከሆንን እመነኝ በእኛ ውስጥ ያለው መንፈስ ሌላ መንፈስ ነው። ሌላ መንፈስ ነው። የእግዚአብሔር መንፈስ አይደለም፣ ሌላ መንፈስ ነው። ገባ? እነ ጳውሎስ ፊት ለፊት የሚቋቋማቸው የሚሰድባቸው ጠፍቶ ነው እንዴ? አይደለም። እንደውም ከዚህ ባሰ። ማን በእነሱ ልክ መከራን ተቀበለ? ማን በእነሱ ልክ? ኦኬ፣ አሁን እንረግማለን፣ ቤተ ክርስቲያን ብዙ ቅዱሳን አዝነዋል ምናምን ሲል ወንድማችን ትዝታው እጅጉኑ ነው ያሳዝነኝ። እንዴ ጴንጤ እኮ በዚህ አይታወቅም። ጴንጤ እኮ በኢትዮጵያ ምድር ላይ ከዚህ በፊት ባሉ 100 ዓመታት ውስጥ እኮ ጴንጤ እየተረገጠ እንደ ቆሻሻ እንደ ጉድፍ እየተቆጠረ ለኢትዮጵያ ሕዝብ እየጸለየ መሬት ይዘው የሚያለቅሱ እናቶች የጸሎት ቡድኖች ያሉበት እንጂ ተራጋሚ ቡድን የጠንቋይ ስብስብ ያለበት ቤተ እምነት አይደለም። ይህ ልዩ መንፈስና የእርግማን መንፈስ ይዘው የመጡ ሐሰተኛ ነቢያቶች ናቸው። እነ እዩ ጩፋ ናቸው ወደ ላይ ወደ ታች እንዳተነፍሱ ዘጋለሁ እያሉ የመጡ በየቲክቶኩ ላይ የምናያቸው ኩላሊትን ፈጨውት እንዲያደረግኩ የሚሉ ይህ ልዩ መንፈስ ነው። በጴንጤ ውስጥ ታይቶ የሚታወቅ አልነበረም። በካውንስል ፍቃድ ወስዳልና በአብያተ ክርስቲያናት ውስጥ ውርውር ትላለና የጴንጤ አካሄድ ነው ማለት በጣም በእጅጉኑ ነውር ነው። በእጅጉኑ ነውር ነው። ዛሬም እናቶች የጸሎት ቡድኖች አሉ በየቸርቹ እያነቡ እያለቀሱ የሚጸልዩ ለኦርቶዶክስ፣ ለካቶሊክ፣ ለግለሰብ ሆነ ለቡድን፣ ለመንግስት ሆነ ለሀገር ጌታን ያውቁ ዘንድ እውነትን ያውቁ ዘንድ እንዴ በሌሊት የለ በቀን አብያተ ክርስቲያናት ውስጥ ያለው ይሄ ስርዓት ነው። በእኛ ውስጥ ያሉ በለዓሞችን መታገስ የለብንም። አሁን አብዛኛው ህዝብ ተሳዳቢና ተራጋሚ ነው። ይህ ተራጋሚና ተሳዳቢው ህዝብ ቢመረመር በእርሱ የእግዚአብሔር መንፈስ አለ ማለት ይከብዳል፣ በእጅጉኑ ይከብዳል። አየህ፣ በእጅጉኑ ይከብዳል። ይረግማል። የጸለየልህ ጴንጤ ይረግማል? በፍጹም። የትኛው ጴንጤ ጸልዮለት ነው የትኛው ጴንጤ መልሶ የሚረግመው? በምክንያት አይጸልይልህ ጴንጤ። ወደ ጌታ ስለመጣ አይደለም ይጸልይልህ። ወደ ጌታ ላልመጣ ሁሉ ለሙስሊም፣ ለኦርቶዶክስ፣ ለካቶሊክ ሳይል ለሁሉ የሚጸልይ የጸሎት ቡድን አላቸው አብያተ ክርስቲያናት። የአገር የጸሎት ቡድኖች ማላጆች የሚባሉ ሁሉ አሉ። ኦኬ፣ እነዚህ ሁሉ የሚያነቡት ለፍጥረት ሁሉ ነው።
እውነትን ወደ ማወቅ እንዲመጡ በእንባ ይህን ነው የምናውቀው። ጴንጤ የሚታወቀው በዚህ ነው። ኢንዲቪዥዋል በሰፈሩ በመንደሩ የሚታወቅበት ህይወት አለው። አሁን ላይ ሾልከው የገቡ እነዚህኛዎቹ ጴንጤዎች ግን በራሳቸው መልክ ጠፍጥፈው ሊሰሩት ጴንጤውን እኮ በርዘውት የአመፅ ቤት ሊያስመስሉት ተደራጅተው ቆርጠው ነው የተነሱት። ይሄ ሊታወቅ ይገባል። ተደራጅተው ቆርጦ ተነሱ እና ደርሶ የወንጌል አርበኞች ናቸው። ብራዘር በየበረሃው አይኖቻቸው ጠፍተው እግሮቻቸው ተቆርጦ በብዙ መከራና በብዙ ስቃይ ወንጌልን በኢትዮጵያ ምድር ያዳረሱ ያልሞቱም የሞቱም ብዙ ጴንጤዎች አሉ። አርጅተው ዛሬ መናገር የማይችሉ ቤት ተዘግቶባቸው ያሉ ብዙ አገልጋዮች አሉ። ስለ ወንጌል ማለት ነው። በእነሱ የመጣ ትውልድ በተጽዕኗቸው የመጣ ትውልድ ይበልጣል በእናንተ ከመጣው። በእናንተ የመጣው ኦልሬዲ በትምህርት ንፋስ ወደዚህና ወደዚህ የሚፍገመገም ሰው አምላኪ ነው የሆነው። ስለዚህ ይህን መታገስ የለብንም። ይሄ ጥቂት እርሾ አይደለም፣ ሊጡን ሁሉ የሚያቦካ ጥቂት እርሾ አይደለም። በእጅጉ ክብዳ ከእርሾም ያለፈ ነገር ነው። ነውር ነው በጣም የምሬን ነው የምለው። ነውር ነው፣ በጣም ያማል። እንዴ ምንድን ነው በአደባባይ እያስተማሩ ያሉት? ይረግማል፣ መልሶም ይራገም። ምን ስላረገ? ኢየሱስ ለወጉት ይቅር በላቸው ካለ ኢየሱስን እንኳን ምንም ቢያደርገው ማንም ሰው ምንም ቢለው እኮ ልንራገም መብትም አልተሰጠንም። ጥቅስ ይጠቅሳሉ ደግሞ በጣም የሚገርም አንድ ገጠመኝ አለ። አንድ አገልጋይ ነበር፣ ዝም ብሎ ይራገማል። ሰው ምናምን ይሄ እርግማን ወደ አንተ ይመለሳል፣ ሕይወትን ነው የሚበላው፣ ሰውን ሁሉ ኖ ጳውሎስ እኮ እንትን ብሏል፣ እውር ትሆናለህ ብሎታል እያለ ይናገር ነው። እውር ይሁኑ ምናምን ይል ነበር። ብራዘር ጳውሎስ በመንፈስ ተሞልቶ ወንጌል እየሰበከ ጠንቋዩን ሰውዬ መንፈስ ቅዱስ አዞት ነው። በየቦታው ግን እንደዛ ሲያደርግ አታየውም። ይሄ ለአንተ አይጠቀስም፣ ይሄ ኢቨንት ለአንተ አይጠቀስም፣ ትእዛዝም አይደለም ስለው አይሰማኝም። በኋላ ላይ የእሱ ህይወት ምዝብርብሩ ወጥቶ ዛሬ በህይወት እንኳን የለም። ኦኬ፣ የምትራገሙ በጴንጤ ውስጥ ያላችሁ የራሳችሁን ህይወት እያደቀቃችሁ እንዳላችሁ በደንብ ወቁ። ለእናንተ ልትራገሙ ስልጣን የሰጣችሁ ጌታ ኢየሱስ የለም። በመንፈስ ተሞልተው ዋነኛ ሐዋርያቶች የሆነ ቦታ ላይ የሰሩትን ኢቨንት እሰራለሁ ብለህ ሞክር። እጥፍ ባንተና በዘሮች ላይ ነው የሚጣበቀው። ባንተና በዘሮች ላይ ኖ ስለ እናንተ ስሜት አይደለም እግዚአብሔር የሚሰራው። እግዚአብሔር እናንተ ኢንዲቪዥዋል አንተ ተናደድክና እንዴ አንተ ተበሳጨና ሰንበዲ ላይ ያ ብቻ አይደለም። ስድብ ይዘገንናል። አንተ የማንም ዝምባም ሲል ሰማሁት። በጌታ በኢየሱስ ስላልኩት ራሱ ይቅር በለኝ እግዚአብሔር ሆይ ምሕረት አድርግልኝ። የጌታ የሆናችሁ በትክክል ክርስቶስን እከተላለሁ ያላችሁ ካላችሁ እግዚአብሔር እሳት ነው፣ የሚባላ እሳት ነው። ኃጢአት የሚል በደለኛውን ፈጽሞ ማያነጻ በእርሱ ታጥበው የነጹ የተቀደሱ ብቻ በፊቱ የሚቆም አምላክ እንጂ ፊት አይቶ ማያደላ ነውና፣ ፊት አይቶ ማያደላውን እግዚአብሔር አባት ብላችሁ የምትጠሩ ከሆነ በእንግድነታችሁ ዘመን በኑሯችሁ ሁሉ ቅዱስ ሁኑ። ለአንደበታችን፣ ለአካሄዳችን፣ ለንግግራችን ሁላችንም ቅዱሳን እንሁን። ቅዱሳን እንሁን ወገኖች፣ እንዳትታለሉ። ኦኬ። እኔ ምንድነው አሁን ላይ እየተሰማኝ ያለው? እኔ ይኸውላችሁ በአገልግሎታቸው ቅር ብሎኝ አገልግሎታቸውን መቃወም ሰው አይደል፣ ደጋፊ ነኝ። እንደውም ይበርቱ፣ ብዙ ሰው ሊድን ይችላል፣ ከጨለማ ይውጣ እጸልያለሁ ሁሉ። የሚገርመው ነገር ብዙ ነገራች ግን ሳያቸው እዛ ቤት እያለን አመፅ ያለማምዱን የነበሩት እነሱ ናቸው። ምን እያሉን? ጴንጤ አውሬ ነው፣ መዝሙራቸውን አትስሙ። ካሴት ስንቴ ካሴት አሰበሩን፣ ጥላቻ ከተቱብን። መቼም የኢትዮጵያ ሕዝብ በጣም የሚጠላላ ሆኖ አይደለም። ጴንጤን እንጠላ የነበረው ከነፍሳችን በእነዚህ ሰባኪዎቹ ነበረ። ተገፋፍተን ምንም ምስኪኖቹን ጓደኞቻችን ጴንጤዎችን እያገለልን ስንቀልድባቸው ምንሉ የነበረው ያ ሁሉ ኃጢአት ስንሰራ የነበረው ጌታ መሐሪ ቸር ስለሆነ እንጂ
ወደሱ መምጣትና እሱን ስም መጥራት የማይገባን ነበርን። ጴንጤ ላይ የሰራ ነው ተንኩ። ከማን ተምረን? ከነሱ ምንም እናውቀው ነገር የለም። ከነሱ ተምረን ያንኑ ጦር ይዞ መጥተው አፈሙዙን ወደዛ አዙሮ ሳይለወጡ ዛሬም ፍቅር ሳይሆን ጥላቻና አመፅን የሚያስተምሩና የሚያበረታቱ ለወንጌል የቀኑ የሚመስሉ ተሳስታችኋል። ንስሐ ግቡ። እኔ በጌታ ፊት ነው የምነግራችሁ። እጅግ በጣም ነው የምወዳችሁ። እጅግ በጣም በፍቅር ነው የማወራችሁ። ነገር ግን የምታገሳችሁ ጉዳይ አይደለም። እዚህ ላይ እግዚአብሔር የለም። እዚህ ውስጥ እግዚአብሔር የለም። ወንጌል በአናቱ ይተከል ሲባል የ8 ወር ክርስቲያን ነው እኮ ምንም ችግር የለም ያላችሁ፣ ነገር ግን በጴንጤ መካከል እንዲና እንዲህ አለ ሲል እናንተ በገዳም ውስጥ ግብረ ሶዶም አለ ስትሉ አልነበር እንዴ? ምን ነው ስትሉ አልነበር እንዴ? ገዳም ውስጥ ግብረ ሶዶሚያን ናቸው እንዲህ ናቸው መጽሐፋቸው እንዲህ ነው አሉ ስትሉ አልነበር? በጴንጤ ውስጥ ማለ ቢል አንድ ሰው ምንድን ነው የሚያስረግመው? በቃ ሐሰት የትም ቦታ ላይ ሐሰት ነው። እርኩሰት የትም ቦታ ላይ እርኩሰት ነው። የትም ቦታ ላይ ኦኬ። በኦርቶዶክስ ውስጥ ላለ ስተት የመዘዝኩት ሰይፌ በጴንጤ ውስጥ ላለው ስተት አይታጠፍም። እኔ አሁን እከሌ ከከሌ አልልም። እኔ እግዚአብሔር ቃል አገልጋይ ነኝ። እንደ እግዚአብሔር ቃል እነግራችኋለሁ። አሁን ይሄንን እርግማን ተቀብላችሁ በቤታችሁ ናችሁ ተሰልፋችሁ የምትራገሙ የምትጸልዩ የእርግማን ጸሎት የምትጸልዩ ሕይወታችሁ ኑሯችሁን የምታጎሳቁሉ በገዛ አንደበታችሁ ከእግዚአብሔር ልጅ ከኢየሱስ የሰማችሁ ትምህርት ሳይሆን የሰው ትምህርት ሰምታችሁ ራሳችሁ ወጥመድ ውስጥ የምትከቱ የእግዚአብሔር ልጆች ሆይ አምልጡ፣ ውጡ ከዚህ ውስጥ። የሰማይ መልአክ እንኳን እንደ እግዚአብሔር ቃል ካልተናገረ አትስሙት የተባለበት ኪንግደም ውስጥ ነው የምትኖሩት። ጆን እንደ እግዚአብሔር ቃል ካልተናገረ አትስሙት። ማቲ እንደ እግዚአብሔር ቃል ካልተናገረ፣ ገብርኤል ቢመጣ እንደ እግዚአብሔር ቃል ካልተናገረ አትስሙት። ምንም ይስራ እንዴ ምንም። እኛ እንኳን ብንሆን ያለው ጳውሎስ አያችሁ፣ እናንተ የዳናችሁበት ወንጌል እጅግ ከፍ ያለ ነው። እኛ እንኳን ብንሆን ከሰበክንላችሁ ወንጌል የተለየ ብንሰብክ የተረገምን እንሁን አለ ጳውሎስ። እንዲህ ኃላፊነት የሚወስዱ አገልጋዮች መሆን አለባቸው። ከኔም ጭምር ሁላችንም ለራሳችሁ ሕይወት ነው ይሄ ሁሉ ማወራው። በጣም ብዙ ጴንጤ ውስጥ አቃለው ሲራገሙ ተንበርክከው ጾም ጸሎት ይዘው ዛሬ በሕይወታቸው የሉም። አመድ ነው የሆኑት ራሳቸው ላይ ተመልሶ። የረገሟቸው ሰዎች ግን አንዳንዶች ወደ ጌታ መጥተዋል። ሌላው ደግሞ በጌታ ቤትም በሕይወቱ ሰላምና እረፍት ያለው ኑሮ ይኖራል። ሰው ጠምደው ይዞ የሚራገሙ የነበሩት ግን ከሌላ መንፈስ ስለነበሩ አድቅቋቸዋል። ራሳቸውን ካፍ ወጥቷልና ታጭዳለ። እኛ ግን የመጨረሻ ንግግሬ ነው። እኛ ግን ለበረከት ተጠርተናልና የሚረግሙንን እንመርቃለን፣ ለሚያሳድዱን እንጸልያለን። የትኛውንም ስተት ፊት ለፊት ተቃወሙ። ፊት ለፊት ቆማችሁ ተቃወሙ። የትኛው ማንም ይሁንማ በማንም ቤት ይሁን በማንም ሃይማኖት መቃወም ትችላላችሁ። በጽድቅ በፍቅር በጽድቅ በቦልድል። ነገር ግን እኔን ተናገረኝ እኔ የተለየው ነኝ ብሎ ስድብና ሰዎችን እንረግማለን ማለት ይሄ ትምህርቱ ልምምዱም የሐሰተኛ ነቢያትና የኦንሊ ጂሰሶች ልምምድ ነው። 21 ቀን ጾም ጸሎት ይዘው ረግመውኛል። 21 ቀን ጠቅላላ እዚህ ነብይ ነው የሚለው ጠቅላላ ተራጋሚ ነው። ይሄ ምንድን ነው የሚያሳየው ሲባል ልዩ መንፈስ፣ ጳውሎስ ያልሰበከው ልዩ ኢየሱስ፣ ሌላ ኢየሱስ፣ ሌላ መንፈስ። የተቀበላችሁት መንፈስ ምን አይነት እንደሆነላችሁ አታውቁም ብሏል ጌታ ኢየሱስ። የሰው ልጅ ሰውን ለማጥፋት አልመጣም ለማዳን እንጂ። በእንትን ሰበብ ነው ንዴታቸው የሚወጡት። ይቀጣሃል ቀጥቶ እንዲመልስ ነው ይላሉ። ግን በውስጣቸው ግደለው፣ አጥፋው፣ ንቀለው፣ ከዚህ ምድር አንሳው ይላል። ዋት እንደ አይነት የሟርት መንፈስ የእግዚአብሔር መንፈስ አይደለም። ከዚህ ራሳችሁን ጠብቁ።
እኔ በጣም እያመመኝ የመጣው ወንጌል በዚህ ልክ መጣመሙ፣ እንደገና ደግሞ ምስኪኖች ከቤተሰብና ከብዙ ቦታ ላይ ዋጋ ከፍለው ጌታ እንከተላለን ያሉት ቲክቶክ ላይ ህይወታቸውን መጣላቸውን ሳስብ አዝናለሁ። ወዳቸዋለሁ። ተባረኩ። ጆዬ ቴንኪዩ፣ ተባረክ። ሀሳብን ሼር ስላረከን እናመሰግናለን። እውነት ነው ያልከው ነገር። በተለይ ይሄ ከእርግማኑ ጋር ተያይዞ የመጣው ነገር አሁን ላይ እንደ ትሬንድ እየሆነ ነውና እንደው መጽሐፍ ቅዱሳዊ ትእዛዝም መስሎ በአንዳንድ ሰዎች ልብ ውስጥ እንዳይታተም ፈራለሁ። ምክንያቱም ነብይ ነኝ የሚለው ሰው ተነስቶ አሸናሃለሁ፣ እንደዚህ ያረጋሃለሁ፣ አልጋ ላይ ጥላሃለሁ፣ ኩላሊትን አፈነዳሃለሁ ይላል። እዚህ ጋም ደግሞ አንድ ሰው ከጌታ ቤት ሲወጣ ወድቀን ልናለቅስ እንዲመለስ እግዚአብሔር ምሕረት እንዲያደርግለት መጠየቅ ሲገባን ወደ ጌታ ስትመጣ እንደጸለይንልህ ሁሉ ወተህ ደግሞ ያልሆነ ነገር ስታረግ ደግሞ በእርግማን እንትን እንላለን። እርግማናችን ራሱ ከባድ ነው ማለቱ በጣም እንደዚህ የሚያስብ ሰው ራሱ መኖር አለበት ብዬ አላስብም። እንደ ሰው ራሱ አይደለም እንደዚህ በክርስቶስ ኢየሱስ መሰረት ላይ በታነጸች ቤተክርስቲያን ቀርቶ ማለት ነው። አሳፋሪ የሆነ ነገር ነው። እውነት ብለሃል። ተባረክ። አቤላ ቀጥል። ሀሳብ ያለ ሰው ካለ ገብተን እንወያይ። ሰዎች ይሄ ሲሳይ የሚባለው ወንድማችን ከየት ቤተ እምነት እንደሆነ ይናገርና ሀሳቡን ስለማናቅ ነው። ሲስ ሀሳብ ከየት እንደሆነ ምንጩ እንድናቅ ቤተ እምነትን ብቻ ነገር ሲሳይ። አቤት አቤት አቤት፣ እንዴት ናችሁ? ደህና ዋላችሁ? ነገር ይመስገናል። እኔ በቅርቡ ጴንጤ ተቀላቀልኩ ስለሆነ ልስማችሁ ብዬ ነው፣ መስማት ስላለብኝ ነው። እሺ ችግር የለም ስማ። እሺ ሌላም ሰዎች ገዝተ ላይ አሉ። አይ ቲንክ እንደ እግዚአብሔር ቃል የምታወሩትን ነገር እንደ እግዚአብሔር ቃል ብቻ ለማውራት ሞክሩ። ፐርሰናል ነገር አይቻልም። የምትገቡ ሰዎች ማለት ሀሳቡ እንዴት ነው? የትዝታው ሳሙኤል ንግግር ላይ ያጠነጠነ ነው። አዎ ከሱ ጋርና ከዮናስ ሙሉነህ ወደ ፕሮቴስታንት እምነት መጥቶ የነበረውን ቆይታና ከዛ በኋላ ደግሞ አሁን የወጣበትን አንስተን ከሱ መውጣት ጋር ተያይዞ ደግሞ እነ ትዝታው ሳሙኤልም ቢሆኑ ሌሎችም መች ናገሩት ገብቷል ካሉ ወጥቷል። እንዴ እሱ ገብቷል ብለውናል። እሱ ግን ወጣው አላለንም። እነሱ ናቸው ወጣ። እሱ ያው ከነሱ ሲወጣ ወጣ ነው በሚለው የሚይዙት በሚለው እነሱ ናቸው ያሉት። እሱ ወጣው አላለ። ስለዚህ እሱ ወጣው ባላለበት ሲወጣ የሚለውን ሀሳብ እንተወዋለን። ምንድነው ሀሳቡ? ሲወጣ ሳይሆን መጣ ያሉት እነሱ ናቸው። አንቺ መቦለክ ያለብሽ ሴት ነሽ፣ ዝርክርክ ያልሽ ሴት ነሽ። እግዚአብሔር ምሕረት ያርግልሽ። ከቅድም ጀምሮ በኮመንት ትጠዛጠዛለች። በጌታ ፍቅር አሰና እና ምንድን ነው መጀመሪያም ገባ ያሉት እነሱ ናቸው፣ ወጣ የሚሉትም እነሱ ናቸው። ወንጌላዊ አማኝ ነኝ ብሎ ራሱን ክሌም ካደረገ አሁን የምንጠይቀው እኛ ስንጠይቅ የነበረው በትክክለኛው መንገድ ያው ብርቱካን የምትባለው ሐሰተኛ ነቢይ በጌታ ናት ብለን አናምን። የጌታም ናት ብዬ አላምንም። ምክንያቱም ሐሰተኛ ነቢያት የበግ ለምድ ይለብሳሉ እንጂ ራሳቸው የክርስቶስ ኢየሱስ በጎች ናቸው ብለን ስለማናምን ማለት ነው። ይሄ ደግሞ ባይብሊካል ነው። የት ነው እነጆ ምናምን አውርታችሁ ሹልክ ሹልክ ብትሉት እኔ ስመጣ ምን ይሄ ነው? ትፈራላችሁ እንዴ ከኔ ጋር መታየት? ያም መንገድ ላይ እኔ ምናምን ብሎ ጠፋ። ጀርሚ ትፈራለህ እንዴ ከኔ ጋር መታየት? መከራን ያብሰዋል። እሺ እውነቴን እኮ ነው። ሹልክ ሹልክ ካላሉ ሾላካ ሾልክላካ መንፈስ ያለባቸው ልጆች። እሺ አንተ ስርዓት አድርግ እንጂ እንደመጣልህ
የት ነው ታዲያ የምትሄድ? አለው የት ሄዳለሁ? በሉ በቃ አውሩ። ሰላሙን ቀጥል እንጂ ወፋፉን ብለህ አይ እንትኑ ስነካባ አስወጥቶኝ ነው የእንትን ጥዬ ወጣሁ መስሎኝ ነው። አቡዬ ተመለስ እንጂ ማቲ ሳበው ቢላ ልኬለታለሁ ገስት እንትኑ ስነካፎ አስወርዶኝ ነው። እዚህ ከሷ ጋር እያወሩ ከማጋቡና እየጠጣው እያወሩ ማለት ነው። አይ ጀርሚ ሞቶ ስለነበረ ለዛ ነው እንትን ያለው። ለዛ በቃ ሐሳባችንን ስንጠቀልለው እርግማን የሚባለው ኮንሰፕት ወንጌላማ የጀመርከውና እናንተም ብል በምን ልጥራው ጆዬ የለም ውስጥም ራሱ እግዚአብሔር ድንቅ ነው፣ ቋንቋቸው እንደባለቀው ይላል። አየህ ይሄ የሟርት መንፈስ ማለት ነው። በቃ ይሄኛው መንፈስ ነው ማለት ይሄ ከነቢያቶቹ የመጣ በእጅ መጫን የሚተላለፍ መንፈስ ነው እና በቴሌቪዥን የሚተላለፍ መንፈስ ማለት ነው። ታውቃለህ እንትና ከሳ የስ ባለፈው ጸልዬበት ነበር ይላል። ባለፈው ጸልዬበት ነበር እንትና እኮ ትዳራቸው እንትን ሆነ። ባለፈው እኮ ጸልዬባቸው አናዳኝ ነበር፣ በጣም አናዳኝ ስለነበር አምላኬ ሰራ ይላሉ። የትኛው አምላክ ነው? ጥያቄ ያለኝ የትኛው አምላክ ማለት የአብርሃም የይስሐቅ ያዕቆብ አምላክ የሐዋርያቱ አምላክ የትኛው አምላክ ነው? በሰዎች አለመግባባት ውስጥ ገብቶ ቋንቋ የሚደበላልቅ አምላክ የትኛው? በጣም ነው የሚገርሙት። ይሄ መንፈስ ባይዘው ይልል በቀደም እያወራው ነበር። ይሄ ስፒሪት 10 ዓመት አካባቢ ምናምን ሆኖታል ኢትዮጵያ ውስጥ ከገባ። በነ ቡሽሪና ውበርት እንጅል የገባ ስፒሪት ነው። ገባ በእነሱ ነው የገባው። አጥቡ ሁሉም አብዛኛው ማለት ነው አብዛኛው በዚህ ስፒሪት ተጠምቋል። እና ከፍሬያቸው ታያቸዋለህ። በቃ ፍሬያቸው ምንድነው መሰለ? አሁን ቃል አወጣብሃለሁ ትዳር ይበተናል ይላል። አሁን ቃል አወጣለሁ ጮኝነት ይበተናል ይላል። ትንሽ ከአንተ ጋር ቅራኔ ከተፈጠረ ሄዶ ተንበርክኮ ይረግማል። ይሄ መንፈስ የጌታ አይደለም። ይሄ መንፈስ የጌታ አይደለም። ይሄ ስፒሪት በእነዚህ ነቢያቶች በኩል አክሴፕት የተደረገ እግዚአብሔር አስነሳልን ብለን ስንሯሯጥ አንዳንዱ ኪፕ ራሱን ጠብቋል። በእግዚአብሔር ቃል ራሱን ጠብቋል። አንዳንዱ ግን መንፈሱን ተሞልቷል። ለዚህ ነው በየቸርቹ ሲሄድም ሲጮህ ነው የምታየው እኮ። አሁን አጋንንት ቆይ ከጴንጤ ውስጥ ሲወጣ ትክክል ነው ብለህ ታምናለህ ማቲ? የዳነ ሰው አጋንንት ይወጣለታል? አይወጣልህ። በየቦታው የሚጮሁት ጴንጤዎች ናቸው አይደል? በየቸርቹ ሄደው ከላይ ተነሳ ሲባል እዛም ሄደው ይጮሃሉ። አየህ፣ ከዚህ ነፃ ውጡ ነው የምንላችሁ እኛ። ነፃ ውጡ፣ ነፃ ውጡ። አሁንም ነብይ ነኝ፣ ሜጀር ጀነራል ዋን ነብይ ነኝ። ቅዱት ሐሰተኛና እውነተኛ ነብይ የምትለዩት በፍሬው ነው።
እና ተመልከት አሁን የሆነ ሰው ካበሳጫው ወደ እርግማን ነው ቀጥታ የሚሄደው። ከዛ ሰዎች ሲለያዩ፣ ሰዎች የሆነ ነገር ሲሆንባቸው፣ ሰዎች ሲጣሉ አምላክ የሰራ ይላሉ። ከዛ ሄደው ወስፌ ይሰካሉ ማለት ነው። አፍሪካ ድረስ ሄደው እኮ ጥንቆላ እኮ የተለማመደ ትውልድ ነው። አታውቅም እንዴ? አለ ሜጀር ዋር የሚባል እነ እዩ ጩፋ መጽሐፍ ላይ እነ ቡሽሪን መጽሐፍ ላይ መጽሐፍ ቅዱስ ላይ የለም። ኦኬ አሁን ይሄ ማን ነው የሚባለው? ጆን እኔ እኮ በጣም እኮ በቃ ምርጥ ወንድም በቃ ክርስቲያን ትመስለኝ ነበር። በጣም ነው ገርሞ ኮሜንት ማንበብ እንኳን አችልም። ኢንተርኔት ማግባት መፍታት በቃ ምን አለፋር ይሄም በእግዚአብሔር ጸጋ ነው ይጨምራል ርኩሰት የሚል እስኪመስል ድረስ የአመፀኞችን ደጋፊ ሳይ በጣም ይገርመኛል። ጴንጤ ቤቱን የገሃነም ደጅ ቢያደርገው አምላክ አይለወጥም ነው ያልኩት። ይሄንን ማንበብ አቅቶ ነው ቤቱን አስመሰሉት ስል ደጋግማችሁ አንብቡት ኮሜንቱን። እሺ ለማንኛውም ባቲ አሁን ሌላ ኢየሱስ፣ ሌላ መንፈስ፣ ሌላ ወንጌል እየተለማመድን ያለ ነው። ከዚህ በጊዜ ራሳችንን ካላዳንን ራሳችንን ካልጠበቅን በስተቀር ሰዎች ዛሬ ለራሳቸውና ለዚህ ዓለም ለስጋቸው አልሞቱም። ባልሞተ ማንነታቸው ነው ፊት ለፊት ወጥቶ አሁን ትላንትና በጣም ነው ያዘንኩት። እኔ ነገርኩኩ አገልግሎትን በመደገፍ ምናምን እኔ ከዛ ስወጣ እንኳን እነሱ እንትን ሲሉ ያኔ ምጸልይላቸው ነበር በደስታ። ግን የማንም ዝምባም እኔ እኮ ቄስ ነኝ ምናምን ሲል ተሸማቀቅኩ። አንተ ተሸማቀቅኩኝ። ሰው የማንም ዝምባም ይባላል። ከዛ ደግሞ ይህ ሁሉ ጴንጤ ይረግምሃል ማለት በአጭር ቃል ጴንጤ ተራጋሚ ነው እያለ ነው አይደል? በአጭር ቃል ጴንጤ ካልተመቸው ይረግምሃል ተራጋሚ ነውና የሚለው ታምኑበታላችሁ? እስኪ ብዙዎቻችሁ ይህን ነገር በመባረኩ እንደሚሳካለት ሁሉ በእርግማኑም ይሳካለታል እያለ ነው። ኧረ በጌታ በኢየሱስ ክርስቶስ በጣም ነው የሚገርመው። ይሄ ልዩ ወንጌል ይባላል፣ ልዩ መንፈስ ይባላል። ኦኬ አሁን ለምሳሌ ከዚህ በፊት ጌታን ተቀበለ ምናምን በተባለ ጊዜ እኔ እንደውም አቤልን እንትን ብየዋለሁ፣ ተው በቃ እስኪ አይታወቅም ምናምን ብየዋለሁ። ተው አይታወቅም ምናልባት ስለው እንዴ አይማርም ምንም አያደርግም፣ በቃ ስማቸውን ለመገንባት ብቻ ሚዲያ ላይ አውጥቶ ሊያንጫጩት ነው ያለኝ። ያኔ የወንጌል እንቅፋት እያሉ የሀገር ሲሞልጩት ሲሰድቡት ነበር እንደ ጉድ ማለት ነው። ነገ ይሄ ሁሉ እንደሚሆን እያንዳንዱ ሲናገር ይሄ የወንጌል እንቅፋት ነው፣ ይሄ ወንጌል አጋንንት አለበት ብለውታል አቤልን። ዛሬ ግን አልዳነም አሉ፣ ድኗል፣ ተቀብቷል። እሱ እንደውም አቤል እያየህ እኔ ተቀብቻለሁ፣ ከዛ ሐዋርያ ሆኜ ኢትዮጵያ እንዳለ ገለብጣለሁ፣ ማን ይሰማል አንተ ሲል የስ ዮኒ ማኛ ልክ ነህ ተባረክ ይሉት ነበር። አሁን ደግሞ አልዳነም አሉ። ማለት ድነቱ ተወስዶ ነው ወይስ ምንድን ነው አልገባኝም። ስለዚህ በዚህ አይነት መልክ ወንጌል እየተሰደበ ነው፣ የእውነት መንገድ እየተሰደበ ነው። መሬት ላይ በሐሰተኛ ነቢያት በሚለቁት ቪዲዮ፣ እዚህ ደግሞ በዚህ አይነት መንገድ በቃ አንተ አሁን ለምሳሌ እኔ ትዝታውን በሆን ትናንትና የማደርገው ምንድን ነው መናገርም ከፈለገ እኔ መወያየት አልፈልግም፣ በቃ በቂ እኮ ነው አይደል? ከዛ ስለ ዮኒ ማኛም ከተናገረ ዮኒ ማኛ እንወዳለን እንጸልይላለን፣ ልቦና ይስጥ፣ በቃ አለቀ። ከዚህ ውጪ እግዚአብሔርን ቃል አስተምረ መሄድ ነው ያለብህ። እውነተኛ ክርስትና ያ ነው። እንዴት ተነካው? እኔ እኮ ደረጃዬ ምናምን ተባለ። ዋት ማለት ኢየሱስ ክርስቶስ እኮ ነው ሰው የሆነው በበረት የተወለደው። ኢየሱስ ክርስቶስ እኮ ነው እግር እያጠበ አሳ አጥማጆችን ያገለገለው። ዋት ማለት ደረጃም አለው እንደ እግዚአብሔር ቤት ውስጥ ትልቅና ትንሽ አገልጋይ የሚባል ደረጃ አለው? ቪአይፒ አለው እንዴ?
አለው እንዴ? በጣም ነው የሚያሳዝነው። በቃ ይህንን ከሆነ ወንጌል የምትሉት እንግዲህ እኔ ነግሬያቸዋለሁ። ይሄ አዲስ ወንጌል ነው፣ ልዩ ወንጌል ነው፣ ልዩ አካሄድ ነው። የሚገሏቸውን ሁሉ እየመረቁ የሞቱትን ጴንጤዎች አስቧቸው። ዘመን መጥቶልናል፣ አሁን ልንሰደብ አይገባም፣ ልንነካ አይገባም የምንል ጴንጤዎች አይደለንም። እኛ አይደለንም። የምሬን ነው የምነግራችሁ፣ አይደለንም። ዘመን አልመጣልንም። ዘመን የመጣልን የዘላለም ሕይወት የተቀበልንለት ዘመን መጣልን። በስጋችን ግን የትንሣኤ ቀን ነው ዘመንም ይመጣልን። እስከዛ ግን አሁን በስጋ እያለን መከራ ልንቀበል፣ የተናቀን ልንሆን፣ ልንሰደብ፣ በብዙዎች እየተጠላን እኛ ግን እያፈቀርን እየወደድን እንድንሄድ ጌታ ቀን ቀጥሮልን አሁን በስጋችን እየተቀጣን እንድንኖር ተወስኖብናል። መከራ እንድንቀበል ጸጋ ስጦታ ተደርጎ ተሰጥቶናል። አይዘመንም ወንጌል። ዘመን መጣ ተብሎ ኳሊቲዋን አትለቅም ቤተክርስቲያን። ኳሊቲዋን ከለቀቀች ያው እንዳየነው እንግዲህ ታድሶ ያስፈልጋታል ተብሎ ካቶሊክና ኦርቶዶክስ ትታደስ እንደተባለው ነገ ደግሞ ወንጌላዊ አማኝ ይታደስ ተብሎ ነገ ሌላ ልፋት ውስጥ ይገባል ማለት ነው። እኛ ጌታችን ኢየሱስ ክርስቶስን ስንቀበል ክብር አገኘን፣ በእግዚአብሔር ከበርን። በዚህ ዓለም ግን እየተዋረድን እየተጎሳቆልን በብዙዎች እየተጠላን እንድንኖር ዋጋ እንድንከፍል በዓለም ሁሉ የተጠላን እንደምንሆን ጌታ ወስኖብናል። እሱን ቀንበር አልፈልግም የሚል ከጌታ አይደለም። አንተ ግን መከራን ተቀበል፣ ስደትን፣ አካሄዴን ሁሉ ተመልክት፣ ቀጥል በዚህ የሚል ወንጌል ያለን። ሲሰድቡን እናማጥናለን የተባለው፣ ሲረግሙን እየመረቅን የተባለው። ስለዚህ ልዩ ወንጌል ነው። እኔ የምለው ይሄ ነው። በጊዜ መመለስ ይሁንልን። አይ እኔ ብዙ አገልግዬ እኔ እኮ ማለት የምትል ከሆነ ሁዋሪው እንዴ ከዙፋን ወርዶ የመጣው ኢየሱስ ክርስቶስን እየተከተልኩ ያንተ ታላቅነት የኔ ታላቅነት የሚባልበት መንግስት አይደለም። የክርስቶስ መንግስት አይደለም። ለራብ የነበረውን እንደ ጉድፍ እንደ ቆሻሻ ቆጥሮ ለመዋረድ ወስኖ ውርደትን የተቀበለውን ጳውሎስን ማሰብ መቻል አለባችሁ። ከዛ ውጭ ከሆናችሁ እኮ ስታችኋል። ስተናል ወዳጆቹ፣ ስተናል። ማንም ምንም ይበል፣ ወጥቶ የፈለገውን ይበል። እኛ ድል የምንነሳው በክርስቶስ ኢየሱስ ፍቅር ተሞልተን ስንንቀሳቀስ ነው። በእውነት ወንጌል ሐሰትን እያስወገድን ቅድስናን ፍጹም እያደረግን ጌታን እየመሰልን ስንሄድ ድል ነስተን ወደዚህ ህይወት ሰዎች ይቀላቀላሉ። ለወንጌል እንቅፋት የሚሆን ማንም የለም። ወንጌል ድል ሁልጊዜ ያደርጋል። ነገር ግን ለወንጌል እንቅፋት የሚሆነው ይሄ ነው። እኔ ታላቅ ነኝ፣ እናንተ ዝንባሞች ናችሁ፣ ማን ስለሆንክ ነው እንረግምሃለን ተሰብስበን እንዲያነሳ ገለል እንዲያደርግ እያለን በአደባባይ ተራጋሚ ነን የሚል የሚያስፈራራ ነገር የምናደርግ ከሆነ በቃ ሰው ሁሉ ይታዘበናል። ህሊናም እኮ አለው ሰው። ትላንት ወንጌል ባናቱ ይዘቅዘቅ ሲባል ይቅርታ ያደርጋል እግዚአብሔር ያልነውን ሰው ዛሬ ደግሞ ይቅርታ ያደርግልም ይገላል ካልነው ህሊና አለው ሰው። ባይዘዊት እንደ ጥፋት ካየነው ትላንት ነው ያጠፋው። እኔ ጭንቅላቴን ይዤ ጮኩት ወንጌል ባናቱ ይዘቅዘቅ ከክብር አይበልጥም ያለለት በጣም አልቅሻለሁ። የምር ቪዲዮም ሰርቻለሁ። በጣም ነው ያለቀስኩት። ማለት የትኛው ወንጌል ነው የሰማው ይሄ ልጅ ብዬ፣ የትኛው ኢየሱስን ነው ሲጠራ የነበረው? ወይኔ ያስፈራል እኮ አስበዋል። ወንጌል ባናቱ ይዘቅዘቅ ስትል እንጂ ጆን ባናቱ ይዘቅዘቅ ግብረ ሶዶም ነው ቢለኝ ምን ችግር አለ? ስለና ግብረ ሶዶም አይደለሁም ብዬ ሰውን ረግማለሁ እንዴ? በሐሰት ስሜን ቢያጠፋው እኔ ትክክሎኝ ምን ችግር አለው? ምን ችግር አለው? የሰው ስጋ ይቆርባሉ ምናምን እየተባለን አልነበር እንዴ? መብራት አጥፍተው እዛ ውስጥ የሆነ ነገር ያደርጋሉ ስንባል ይኖርን አልነበር እንዴ? በዛ ሁሉ ድል እያደረገ የመጣው ጌታ ብዙዎችን የማረከው እንደዛ ይሉ የነበሩትን ነው። እኛም ስንል የነበርነውን የማረከን። ፍቅር ባይሆን ኖሮ እንደ ዛሬው ተራጋሚ ጴንጤዎች አይነት ቢሆን ኖሮ እግዚአብሔር አንድንም ነበር። አስባችሁታል? ስለዚህ ጴንጤ የሚታወቀው በኢትዮጵያ ምድር ላይ በንጽህናው፣ ጠላቶቹን በመውደድ፣ የሚረግሙትን በመመረቅ፣ የሚያሳድዱትን በመጸለይ ነው። ከዛ ውጪ
ሌላ ነገር ሌላ ወንጌል ሌላ ልዩ ዘመን አመጣሽ ምናምን ሃይማኖት እዚሁ ጴንጤ ውስጥ እየተፈጠረ ነው ያለው ወደ ላይ ወደ ታች እንዳተነፍስ ኩላሊትን እንደገና ምንድነው ካንሰር አስይዤ ደም ግፊት አስይዤ ገላለሁ የሚል አሁን ኩላሊትሽን ፈጨውት የሚል ጉበትሽን ፈጨውት ይላል ኩላሊትሽን ፈጨውት ይላል ይሰበሰቡና ምሽግ ገብተው ይራገማሉ እነዚህን ጴንጤዎች አሁን ምንድነው የምንላቸው ልዩ ሃይማኖት ካልሆነ በጴንጤ ውስጥ አለ ሌላ ጴንጤ ካልሆነ በስተቀር ምን ልትለው ትችላለህ ምክንያቱም ይሄ አልነበረም የአብያተ ክርስቲያናት ልምምድና ከዚህ ማምለጥ መቻል አለባችሁ እንግዲህ እውነት ሲነገር መዋጥ መቻል አለብን መስቀል ላይ ከዋለው በላይ ባለውለታ የለንም ለወንጌል ዋጋ የከፈለ የለም ይሄን ወቁ መስቀል ላይ ከተዋረደው በላይ ተዋረደ የለም ማንም የትላንትና ቅስና ቆጭቶ እኔ ቄስ ነኝ እኮ ደረጃን ጠብቅ ማንም ዝምባም ካልክ አየ ጨለማ ውስጥ ነበር ያልከው ውሸትህን ነው አየ እዛ ቄስም ሆንኩኝ ማንም መንገድ ላይ ጎዳና ላይ ያለውም ልጅ እኩል ነን እኮ ክርስቶስ ካልበራልን አይደል ክርስቶስ ይበራልን ደግሞ ሞር ኦፍ ሃምብል ሆነን እግር እያጠብን የምናገለግልበት መንግስት ውስጥ ገብተናል ቀይ ምንጣፍ የሚነጠፍበት መንግስት ውስጥ አይደለም ያለ ነው እሱ ያጋንንት አሰራር ነው የዚህ ዓለም ሲስተም ነው የዚህ ዓለም ሰዎች በህዝባቸው ላይ እንደሚነግሱት ማለት ነው ስለዚህ ይሄንን ማትቃወሙ ከሆነ ዳግመኛ መወለዳችሁ ያጠራጥራል ነው የምላችሁ ያጠራጥራል ዳግመኛ መወለዳችሁ የዘላለም ህይወት ማግኘታችሁ ያጠራጥራል ይሄ መቃወም መቻል አለባችሁ ወዳጆች ሆይ በቀላሉ የተቀበላችሁትን ህይወት እንዳታጠፉ ተጠንቀቁ ስለሚል ከዚህ በፊትም ይኸውላችሁ ሁሉ ጊዜ ሰባኪ ያስታል እውነት ሰባኪ እኮ ያስታል እኛ ይሄ ሁሉ ህዝብ የሳተው በሰባኪ ነው አንዱን ካንዱ ጋር በማጠማመድ ወደ እውነት ባለመድረስ ስለዚህ ክብራቸውን ለማስጠበቅ የሚፈልጉ ሰዎች ልክ አይደሉም እኔ አዝኛለሁ በእጅጉን ነው የተሰማኝ እንደዛ ከኛ አይጠበቅም እነሱስ ብለው የለ አንዳንዶቹ እንዲሉኛል ባለማወቅ ነው አውቃለሁ እነሱ ይሰድቡናል እነሱ እየሰደቡ እኮ አንተ ልትሰደብ እነሱ ደግሞ ሊመረቁ ጌታ እግዚአብሔር ራሱ ያሰመረው መስመር ነው በቃ እየሰደቡ እየናቁ እያጣጣሉ አንተ ደግሞ እየጸለይክላቸው እየማርካቸው በደስታ እውነት እንዲገባቸው በእግዚአብሔር ፊት እየቃተትክላቸው የምትኖርበት ወንጌል የተሰጠ እውነቱ ይሄ ነው አስቀድሞ ሲነገር ለእውነት ሰው ሲቆም ሰውን መጥላት የለባችሁ አስቀድሞ ሲናገር አቤላ በዛ ሁሉ ደረጃ የወረዳችሁበት ዛሬ አልዳነም ሲል ያኔ አንተ የወንጌል ጠላት ዛሬ ድኗል እናንተ ደግሞ አልዳነም ስትሉሽ ምን ይባል እንደዚህ አይነት ነገሮች ያስገምተናል ህሊና ያለው ሰው ምንድናቸው እነዚህ ጴንጤዎች ይለናል ወዳጆች በጣም በቲክቶክ ላይ ተሰድቧል ወንጌል በጣም ስለዚህ እንመለስ በንስሐ የእውነት የጌታ ፍቅር ካላችሁ ተመለሱ ክብራችሁን ማፈልጉ ከሆነ ውረድ በሉ ክብር የላችሁም ማንም ሰው እኔ ክብር አለኝ በጣም ምናምን የሚንጠዋረር ካለ የምሬን ነው ምላችሁ ያ ሰው ሙትቻ ነው ማለት በህይወት የለም ሞቷል ባዶኑ ቀፎ ነው አላወቀም አምላክ እንደሆነ እንትን ያለለት ዙፋኑን ለቆ የተዋረደ አምላክ የተዋረዱት ሰዎችን ለማገልገልና ለማዳን መውረዱን ረስቷል ስለዚህ እዚህ ምድር ላይ የምንከብርበት የምንነግስበት ከፍ ከፍ የምንልበት ቀይ ምንጣፍ የሚነጠፍበት ወንጌል አልተሰጠንም እሱ ወንጌል ልዩ ነው ስለዚህ ከኛ የማይጠበቁ ነገሮች አሉ እኛ ማንም ቢነሳብን ከበረከቱ ውጪ እርግማን የለንም ቴንክ ዩ ማቲ መቀጠል ትችላለህ ተባረክ ጆዬ ጌታ ይባርክ አብስቶ ጌታ ይባርክ ተባረክ አሁን ላይ የወንጌልን ምንነት ያልተረዱ እውነተኛውን ወንጌል ያልተቀበሉ ግን ወንጌል አማኝ ነኝ ብለው ራሳቸውን የጠሩ እውቅናንም ያገኙ ሰዎች አሉ በሶሻል ሚዲያ ላይ ስለዚህ ወንጌል የሚመስላቸው የነሱ ፈቃድ የነሱ ፍላጎት ነው እግዚአብሔር የሚከተለው የነሱን ሐሳብ ነው የሚመስላቸው እነሱ ሲባርኩን በረከቱ በላያችን ላይ ይፈሳል
እነሱ ደግሞ ሰማዩን ከዘጉት ይዘጋል። እነሱ ይነቀል ሲሉ አንድ ሰው ይነቀላል፣ እነሱ ይተከል ሲሉ ይተክላሉና ተካይና ነቃይ ረጋሚና ባራኪ አድርገው ራሳቸውን የቆጠሩ ይህን ስልጣን ደግሞ ከእግዚአብሔር እንደተቀበሉት አድርገው ማውራታቸው በጣም አሳዛኝ ነገር ነው። እውነት ለመናገር ትዝታው ሳሙኤል በተደጋጋሚ አንተ ወደ እውነት እንድትመጣ የጸለዩ እናቶቹን ላይ ይላሉ ማለት ይሄ እኮ ከፍተኛ ራሱን ወክሎ መናገር ይችላል፣ ምንም ችግር የለው። አይደለም በጸሎት የተጉ እናቶችን በየጓዳው የሚጸልዩ እናቶችን ትውልድ እየባረኩ የሚጸልዩ እናቶችን ስለ ሀገር የሚጸልዩ እናቶችን ስለ ወንጌል የሚጸልዩ እናቶችን ቀርቶ እኔ እናንተን እንኳን ወክሎ መናገር አይችልም። ራሱን ወክሎ ረግማለሁ አንድ ነገር ነው። ህዝባዊ ቅስቀሳ ነው እያደረገ ያለው እና ትዝታው ሳሙኤልን የሚቀበሉና የሚያዳምጡ ሰዎች የሱን አመለካከት ግንዛቤ የሚወዱና ልክ ነው ብሎ የሚያምኑ ሰዎች በሙሉ በያሉበት ቦታ ሆኖ ምን ይላሉ ማለት ነው? የዮኒ ማኛውን መንፈስ ይወጉታል ማለት ነው። ተመታ እያሉ ይጸልያሉ ማለት ነው። ጤናህን እጣ እያሉ ይጸልያሉ ማለት ነው። እግዚአብሔር ይድፋህ እያሉ በስመ እግዚአብሔር ይጸልያሉ ማለት ነው። ይሄ በጣም አደገኛ ነገር ነው። ወንጌላችን እንደዚህ አይደለም። ኢቭን አይደለም የሚረግሙንን ሰዎች እንድንመርቅ ትእዛዝ የተሰጠን ሰዎች እንጂ የእርግማንን ቃል እንድናወጣና እንድናስተላልፍ እግዚአብሔር አይፈቅድም። እንግዲህ እንወክላቸዋለን የሚሉትም ሐሰተኛ ነቢያቶች እዚህ መጡና ትንሽ ነገር እንደተደረጉ ሲያስቡ የእርግማን ቃላቸውን መልአኬን ልኬ ቆለፍኩ ይላል፣ አልጋ ላይ ትሸናለህ ይላል። በቀደም ዕለት ንቃል የተላለፈውን አይታችሁት ከሆነ ልጅቷን ስለማቃት በውስጥ መስመር ልካልኝ ነበር። ለኮንትሮባንድ ጸልይ ያለችው መልአኬን ልካለሁ አለ። መልአኩን የሚልከው ለምንድን ነው? ለኮንትሮባንድ። ኮንትሮባንድ ምን ለማድረግ? ለማስመለጥ እጸልያለሁ ብሎ መልአክ አለኝ የግል መልአክ እሱን ልካለሁ ነው የሚለው ሰውዬው። መጽሐፍ ቅዱሳችንን ለወንጌል ስራ አስፈላጊ የሆነውን ጴጥሮስን ታስሮ እያለ ከእስር ቤት እንዲወጣ እግዚአብሔር መልአኩ ሲልክለት እናነባለን። ይሄ ደግሞ የህዝብን ጤና የሚጎዳ ጊዜው ያለፈበት መድኃኒት ኮንትሮባንድ ማለት እሱ ነው። መንግስትን፣ ሀገርን የሚጎዳ ህዝብን የሚጎዳ ነገር ከኬላ ለማስለቀቅ መልአክ ይልካል ማለት ነው። ይሄን ስራውን ትክክል አይደለም ስላለችው ልጅሽን አርፈሽ ብታሳድግ ይሻልሻል የሚል ማስፈራሪያ ላከላት። እንደዚህ አይነት ማፊያ ሰዎች፣ በሚዲያ ደረጃ የማይፈሩ ሰዎች ለያዟቸውን 50 እና 100 ሰው እንዴት አድርገው ማኑፕሌት እንደሚያደርጉ አስቡ። ትዝታው ሳሙኤል ዮኒ ማኛውን መጣብኝ ብሎ ሲያስብ ይሄንን ጥይቱን ለማርከፍከፍ የእርግማን ጥይቱን እንደወጣው ሁሉ በዙሪያ ያሉ ሰዎችን ምን ያህል በኑሮ በህይወቱ ማኑፕሌት እንደሚያደርጋቸው አስብ። ብዙ ሰው ደግሞ በእግዚአብሔር ስም ይጭበረበራል እኮ፣ ይታለላል። በእግዚአብሔር ቢስ ስመጣበት በእግዚአብሔር ስም ይፈራል እኮ ሰው። ኮመን ይሄ ማንነታችን እኮ ነው። ሰው እግዚአብሔር ብሎኛል እኔ እግዚአብሔር ሰው አይደለሁም ምናምን ሲል እኮ ያስፈራራል። አይደለም በእምነት ያልጠነከሩና ያልበረቱ ሰዎችን ቀርቶ በእምነት የጠነከሩ ሰዎች እንኳን ቆም እንዲሉ የሚያደርግ ንግግር ነው። በራሱ አደገኛ የሆነ ንግግር ነውና እዚህ ውስጥ ያላችሁ ሰዎች ልታስተውሉ የሚገባው ነገር ምንድነው? የእግዚአብሔር ቃል ጠላቶቻችንን እንድንመርቅ እንድንጸልይላቸው ነው የሚያዘው። ለምን? ጠላት የሆኑ ሰዎች፣ የወንጌል ጠላት የሆኑ ሰዎች፣ የወንጌል እንቅፋት የሆኑ ሰዎች፣ ወደ ወንጌል እውነት ያልመጡ ሰዎች እግዚአብሔር ያዘጋጀው የማያመልጡበት ፍርድ አለ። የማያመልጡበት ለዘላለም የሆነ ፍርድ አለ። እዘኑላቸው። እድል ያላቸው በህይወት እስካሉ ድረስ ምድር ላይ ሆነው ነው። በቃ ምድር ላይ እስካሉ ድረስ እስከ ኖሯት 50 60 70 ዓመት ድረስ ነው እድል ያላቸው። ከዛ በኋላ ከህያዋን ምድር በአንድም በሌላም መንገድ ከሄዱ በኋላ እድል የላቸውም፣ ቻንስ የላቸውም። ዘላለም የሚባል ቅጣት ነው የሚጠብቃቸው። ልንራራላቸው፣ ልናዝንላቸው ዛሬም እግዚአብሔር እድል እንደሚሰጣቸው
ልንናገር ይገባል እንጂ እነዚህ ሰዎች የኛ እርግማን ተጨምሮ እንደሚጠፉ እንደሚሞቱ እንደሚታመሙ እንደሚሰቃዩ መናገር ማለት ወንጌላችን ይሄን አይፈቅድም። ወንጌላችን ይሄን አያስተምርም። የኛ ወንጌል ግራህን ለሚመታ ቀኝን ስጥ የሚል ነው። የኛ ወንጌል ስለ ወንጌል ልትከፍል የሚገባውን ዋጋ ክፈል የሚል ነው። የኛ ወንጌል በወንጌል ምክንያት ችግር ሲገጥም፣ በወንጌል ምክንያት ዱላ ሲገጥም፣ በወንጌል ምክንያት ስድብ ሲገጥምህ ወንጌሉን አስቀድም፣ ቀጥለህም ወንጌሉን ቀጥል። እየመቱህ ኢየሱስ ይወዳችኋል በል። እስጢፋኖስ ያንን ነው ያደረገው። ወንጌልን ነገራቸው። ድንጋይም ሲያነሱ ወንጌሉን ቀጠለ። ማለደላቸው። የሚያደርጉትን አያውቁምና ይቅር በላቸው የሚል ጌታችን መስቀል ላይ በነበረበት ጊዜ በዋለበት ጊዜ ለሚሰቅሉት ለነዛ ለሰቃዮቹ እንደማለደ ሁሉ እስጢፋኖስም የኢየሱስ አይነት ህይወት ነው ያለው። መጀመሪያ ላይ ለነዛ ሰዎች ወንጌልን ነገራቸው። ሰዎቹ በአጋንንት ስርዓት ውስጥ ያሉ ሰዎች ናቸው። የሱን እውነተኛ ወንጌል መቋቋም ስላልቻሉ ጆሮአቸውን ይዘው አይናቸውን አጉረጥርጠው ሊገሉት ወደሱ ድንጋይ ይዘው ሲሮጡ እሱ መሳሪያውን አልሳበም። በአምላኬ ስም መጣሁባችሁ ብሎ አረፈረፋቸው። ነፍሱን አሳልፎ በመስጠት የሚያደርጉትን አያውቁምና ይቅር በላቸው ብሎ ብርቱ የሆነን ምልጃ ማልዶ በአብ ቀኝ ተቀምጦ የነበረው ኢየሱስ ቆሞ ሲቀበለው ነው የምንመለከተው። ኢየሱስ ተራጋሚዎችን ቆሞ አይቀበልም። በምድርም በሰማይም ቆሞ አይቀበልም። ቁጭ ብሎም አይቀበልም። የሚራገሙ ሰዎችን ኢየሱስ ይጸየፋል። ተራጋሚ ሰዎች የሱን መንፈስ እንዳልተቀበሉ ኢየሱስ ያውቃል። እነዚህ ተራጋሚ ሰዎች የሚራገሙት በኢየሱስ መንፈስ አይደለም፣ በእውነተኛው በእግዚአብሔር መንፈስ አይደለም። የሰይጣን መንፈስ አድሮባቸው ነው የሚራገሙት። ስለዚህ ከእርግማን ሕይወታችሁን ጠብቁ። እኛ እኮ ዘላለማችን የሰመረልን ሰዎች ነን። ምንም እንከን ቢገጥመን በወንጌል ምክንያት ጳውሎስ እንዳለ ኢየሱስን ለማየት እናፍቃለሁ፣ እዚህ ብቆይ ለእናንተ ጥቅም ነው እንዳለ እውነተኛ መንፈሳዊ እድገት ያደገ ሰው፣ እውነተኛ ወንጌልን የተቀበለ ሰው፣ በእውነተኛ ወንጌል የሚኖር ሰው አመለካከቱና ህይወቱ እንደዛ ነው። ጌታውን ሊያይ እየናፈቀ ነው የሚኖረው። ቢገርፉት እስከ ሞት ድረስ ዋጋን ለመክፈል የሚሄድ ሰው ነው። ይሄንን ደግሞ በሐዋርያቱ አገልግሎት ውስጥ ጠንቅቀን አይተነዋል። ጴጥሮስ በሮም አደባባይ ላይ ስለ ወንጌል እውነት ልክ እንደ ኢየሱስ ሰቅለው ሊገሉት ሲሉ እንደ ጌታዬ አልፈልግም ወደ ታች ዘግዝቁና ስቀሉኝ ብሎ ተዘግዝቆ ሮም አደባባይ ላይ የሞተ የወንጌል ሐዋርያ ነው ሐዋርያው ጴጥሮስ። ሐዋርያቶች እንደዚህ አላስተማሩንም። ስለ ወንጌል ህይወታቸውን አሳልፈው ሰጥተዋል እንጂ ስለ ወንጌል የሰውን ህይወት አልነጠቁም፣ የሰውን ህይወት አልበሉም፣ የሰው ህይወት እንዲሞት ስለ ወንጌል አልጸለዩም። እኛ የምናመልከው ጌታ እንደዚህ አይነት ጌታ ነው። በእንደዚህ አይነት ሐሳቤ የተወጠራችሁ ሰዎች፣ የነዚህን የከፉ ሰዎች ምክር አዳምጣችሁ ህይወታችሁን በዛ የቃኛችሁ ሰዎች ወደ ቃሉ ተመለሱ፣ ወደ እግዚአብሔር ቃል ተመለሱ። ኢቭን እዚህ ኮሜንት ሴክሽን ላይ እንኳን ገብታችሁ እንደዚህ አይነት ያው ጆዬ እንደዚህ አይነት ወንጌል እየነገራችሁ የእውነት ወንጌል እየነገራችሁ አይናችሁ ስለታወረ ጆሮአችሁ ስለተዘጋ የምትጽፉት ኮሜንት በቃ በቲፎዞነት መንፈስ የወንጌል ጠላት ትላል። ማን ነው የወንጌል ጠላት? አትራገም የሚል ነው የወንጌል ጠላት? የሚራገመው ነው የወንጌል ጠላት? የወንጌል ጠላት ማን ነው? ስለወጡ ሰዎች እንማልድላቸው የሚል ሰው ነው የወንጌል ጠላት? ወይስ የሚራገሙትን ሰዎች የሚያበረታታ ነው የወንጌል ጠላት? የወንጌል ጠላት ማን ነው? የወንጌል ጠላት ከተራጋሚ ጎን የሚቆም ነው፣ ከሟርተኛው ጎን የሚቆም ነው፣ ከነፍሳት መጥፋት ጎን የሚቆም ነው። የወንጌል ወዳጅ ደግሞ እውነትን፣ ፍቅርን፣ ኢየሱስን የሚሰብክ ነው። እውነተኛ የክርስትናን ህይወት መኖር ከፈለጋችሁ ልክ እንደ እስጢፋኖስ ነፍሳችሁን አሳልፋችሁ እስከምትሰጡ ድረስ ወንጌልን ስበኩ። እየተረገማችሁም ስበኩ፣ እየተደበደባችሁም ስበኩ፣ እየተሰደባችሁም ስበኩ።
ክፉ ነገር ያላደረጋችሁትን አድርጋችኋል እየተባላችሁ ስለስማችሁ ሳይሆን እንድትሟገቱ እግዚአብሔር የሚፈልገው እውነተኛውን ወንጌል እንድትናገሩ ነው። ይሄን ህይወት ነው ከኛ እግዚአብሔር የሚጠብቀው። ስለዚህ እኔ በጣም አዝኛለሁ። ወንጌል አማኝ ነኝ ከሚሉ ሰዎች በሚወረወረው ድንጋይ በጣም አዝኛለሁ። የወንጌል አማኝ ነኝ ከሚሉ ሰዎች ከሚወረወረው የሰው ልብ ከሚሰብር የምላስ ንግግር በጣም አዝኛለሁ። እርግማን በጣም አዝኛለሁ። ወንጌል አማኝን አይወክልም፣ መጽሐፍ ቅዱስን አይወክልም፣ እውነተኛይቱን እምነት አይወክልም። ይህ መጽሐፍ ቅዱሳዊ የሆነ ከሰው ስሜት የመነጨ ራስን ካለመግዛት መንፈስ የፈለቀ ሐሳብ ነው እንጂ በጭራሽ የኛ ኢየሱስ የዓለምን ሕዝብ ወዶ ራሱን በመስቀል ላይ ለመስቀል ሞት አሳልፎ ለመስጠት አምላክ ሆኖ ሳለ ሰው ሆኖ በምድር ላይ የተገለጠ ዋጋን ከፍሎ እኔና እናንተን ልንሞት የሚገባውን ሞት ምትካይ ሞት የሞተ የኔን ህይወት ተክቶ የሞተ ያንተን ያንቺን ህይወት ተክቶ የሞተ ህይወት ሰጪ አምላክ እንጂ ህይወት ነፋጊ አምላክ አይደለም። በምድር ላይ ሰዎች እስካሉ ጊዜ ድረስ ተስፋን የሰጣቸው ጌታ ነው እንጂ ያለው ተስፋቸውን የሚያሟጥጥ ጌታ የለም። ዛሬም እስትንፋስ በአፍንጫው እስካለ ድረስ አይደለም ዮኒ ማኛ የትኛውም አረመኔ ሰው ቅድም ወንድማችን ጀርሚ ሲናገር ነበር። የትኛውም መጥፎ የሚባል ሰው እድል አለው። ህይወት ብቻ ይኑረው፣ በህይወት ብቻ ይኑር፣ እስትንፋሱ ትኑር እንጂ ስቲል እድል አለው። አይደለም ዮኒ ማኛ ከሱ የባሱ በጣም ብዙ ሰዎች አሉ። እሱን ቅድም ጀርሚ ጠቅሶታል። ምላስ ላይ ብቻ ያልሆኑ ነፍሰ ገዳይ የሆኑ የወንጌል ሰዎችን የሚያሳዱ ሰዎች አሉ። ሐዋርያው ጳውሎስን በመጽሐፍ ቅዱሳችን ላይ ተመልከቱት። ለሐዋርያው ጳውሎስ ምህረት ለማይገባው ሰው የወንጌል አሳዳጅ ለነበረው ሰው እግዚአብሔር እድል ሰጥቶት ወደ ወንጌል እውነት አምጥቶት በዛ በማይጠቅም ሰው አሳዳጅ በነበረው ሰው እግዚአብሔር ይኸው ለትውልድ የሚሆን መጽሐፍን የሮሜ መጽሐፍ፣ የገላትያ መጽሐፍ፣ የኤፌሶን መጽሐፍ፣ የቆላሲያስ መጽሐፍ፣ የተሰሎንቄ መጽሐፍ የተጻፉት የወንጌልን ያሳድ የነበረ እንደ ዮናስ ሙሉነ መሰለ እንደ ዮኒ ማኛ መሰለ ሐዋርያው ጳውሎስ ስልጣን ተቀብሎ በጅምላ ለመጨፍጨፍ አቅም የነበረው ኃይል የነበረው ከደማስቆ ፈቃድ ተቀብሎ መንቀሳቀስ የጀመረ ሰው ነው። የእስጢፋኖስ መገደል ላይ አስተዋጽኦ ያደረገ ሰው ነው። የዛን የቅዱሱን እስጢፋኖስ ሞት እንዲከናወን ያደረገ ቀንደኛ ሰው ነው። ለብዙ ቅዱሳን መሞት ምክንያት የሆነ ሰው ነው። ይሄን መጽሐፍ ቅዱሳችን በግልጽ ይነግረናል። ወደ ወንጌሉ እውነት ራሱ በሚመጣበት ጊዜ ሐናንያ የተባለው ሰው እንኳን ሄዶ ለመጸለይ እስኪፈራ ድረስ ዕውቅና የነበረው ነፍሰ ገዳይ ነው። የአማኞች አጥፊ ነው የነበረው። እንደ ዮናስ ሙሉነ አይደለም። ዮናስ ሙሉነ ምን አደረገ? ከሐዋርያው ጳውሎስ አንፃር ምንም አላረገም። ሰላማዊ ሰው ነው። ዛሬም ሊጸለይለት የሚገባ ሰው ነው። የሐዋርያውን አይነት ጳውሎስ አይነት አስቸጋሪ ሰው፣ ነፍሰ ገዳይ ሰው ህይወቱን ቀጥሎ ለክብር ያቆመ ጌታ ዛሬም አሳዳጅ የሆኑትን ሰዎች ለክብር የሚያቆም ጌታ ነው ያለው። አልተለወጠም። አይደለም ዮናስ ሙሉነህን በየቦታው ገዳይና አሳዳጅ የሆኑ ሰዎችን እንኳን የመራገም ስልጣን የለህም፣ መብት የለህም። ልባቸውን እግዚአብሔር እንዲለውጥ እንድትራራላቸው እንድትጸልይላቸው ነው እግዚአብሔር መብት የሰጠ ፈቃድ የሰጠ። ያው አሳዳጅ የነበረው ሰው ተሰዳጅ ሆነ። በሄደበት ሁሉ ጭንቀት የሚገጥመው ረሃብ የሚገጥመው ስለ ወንጌል እውነት መከራ የሚቀበል ሰው ሆነ። 3 ጊዜ 40 የተገረፈ ለ41 እስኪቀረው ድረስ የተገረፈ ሰው ሆነ። የወንጌል አርበኛ ሆነ አሳዳጅ የነበረው ሰው። ዛሬ እንደውም በእኛ እምነት ውስጥ ያሉ ክፍተቶችን የሚሸፍኑ የወንጌሉን እውነት የሚያስቀጥሉ ሰዎች እግዚአብሔር በውጪ እንዳሉት ልናምንና ልናቅ ይገባል። ለዛ ነው ወንጌልን ማፋጠን ያለብን። በእኛ ያልተሰራን ጉድለት መስሎ የሚታየን ስራ የሚሰሩ ሰዎች ገና በውጪ ያሉ ሊመጡ የሚገባቸው አሉ። የክርስቶስ ኢየሱስ
ህንፃ የሆነችውን ቤተ መቅደስ የሚያስውቡ ሰዎች፣ የሚያስጌጡ ሰዎች፣ እግዚአብሔር ልዩ ልዩ ጸጋ የሰጣቸው ሰዎች ገና የሚመጡት ከአሳዳጆች ውስጥ ነው፣ ከገዳዮች ውስጥ ነው፣ ከአጥፊዎች ውስጥ ነው። እንደዚህ ነው አማኝ ማሰብ ያለበት። 3 ጊዜ ካደውን ጴጥሮስን እኮ ዶሮ ሳይጮህ 3 ጊዜ ካደውን ጴጥሮስን እኮ ትወደኛለህ ብሎ ጠይቆ እኮ ኃላፊነት ሰጥቶታል። ትልልቅ ኃላፊነት በመንፈሳዊ ነገር ያልበሰሉትን ሰዎች ኃላፊነት ሰጥቶታል። መንፈሳዊ ነገር ትንሽ ገብቷቸዋል ለሚባሉ ሰዎች ኃላፊነት ሰጥቶታል። እድገታቸው ከፍ ያለ ነው ተብሎ ለሚታሰቡት ሰዎች ኃላፊነት ሰጥቶታል። ከሃዲ የነበረውን ሰው ዛሬም ከሃዲ የሆኑትን ሰዎች ወንጌልን የካዱትን ሰዎች እግዚአብሔር ለውጦ ኃላፊነት ሊሰጣቸው ይችላል። ያኔ ታፍራላችሁ። ትላንትና ለብ አድርጋችሁ ባጠመቃችኋቸው ሰዎች ያፈራችሁ ሰዎች ዛሬም ደግሞ ማታፍሩበት ምክንያት የለም። እግዚአብሔር ድጋሚ ድልን ሲሰጣቸው ደግማችሁ ደግሞ ማታፍሩበት ምንም አይነት ምክንያት የለም። ስለዚህ ከእርግማን ህይወታችሁን ቀይሩ። ከእርግማን ነገር ውጡ። ጸጥና ዝግ ብላችሁ ኑሩ። ህይወታችሁን ኩል በሆነ አይነት መንገድ ምሩ። ለሰዎች ሩህሩህ ሁኑ፣ አዛኝ ሁኑ፣ ጠበቃ ሁኑ፣ ጸላይ ሁኑ። ስለዳኑት ስላልዳኑት ጸልዩ። ስለ ሰዎች ሁሉ እንድንጸልይ መጽሐፍ ቅዱስ ያዛል። ስለ ነገስታት ጸልዩ። 4 ነጥብ። ሐሰተኛ የሆኑትን የመስቀል ጠላት የሆኑትን ተቃውሙ። መጽሐፍ ቅዱስ ያዛል። የበግ ለምድ የለበሱትን ተኩላዎችን ተቃውሙ። ዘይት የሚሸጡትን ተቃውሙ። ጨው የሚሸጡትን ተቃውሙ። በርበሬ የሚሸጡትን ተቃውሙ። ልብስ የሚሸጡትን ተቃውሙ። ይህ መጽሐፍ ቅዱሳዊ ነው። ኩላሊት ፈነዳ የሚለውን ተቃውሞ፣ ረግም ያለው የሚለውን ተቃውሞ። ይህ መጽሐፍ ቅዱሳዊ ነው ብለህ ተቃውሞ። ፕሮቴስት አድርግ። አልቀበልም በል። ይሄ ነው መንፈሳዊነት። ስለዚህ ራሳችንን ለዚህ ነገር ሬዲ ማድረግና ማዘጋጀት ይኖርብናል። ጆዬ ተባረክልኝ፣ ገብታ ሐሳብ ስለሰጠ አይ ቲንክ ማጠቃለያ ነገር ካለ የምትጨምረው ሐሳብ ጨምርና እዚህ ጋር ብንጨርስ ጥሩ ነው። ቴንክ ዩ። እሺ ጌታ ይባርክ ማቲ። ማለት እንግዲህ ምንድነው መሰለ ማየት ያለብን ወደ የትኛውም መስመር እጃችንን ስንጠቁም ክፉ ነገሮችን የምንቃወም ነን ብለን እናስባለን። ልክ ነን ማለት የሆነ አምላክ የማይወደውን ነገር የትኛውም ቦታ ያለውን ይሄ ትክክል አይደለም ብለን ሽጣችን ገትረን ለእውነት መሟገትና ዋጋ መክፈል ልክ ነው። ግን ያ ሐሰትና ትክክል ያልሆነው ነገር ቦታ አይመርጥም ነው አሁን ማወቅ ያለብን። አያችሁ፣ አድሎ የለበትም። እናት ስለሆነች አባት ስለሆነ ቤተሰብ ስለሆነ ባለውለታ ስለሆነ የሚባል ነገር የለም። ያለ አድሎ ነው። ፍቅርም አድሎ የለበትም። እውነትም አድሎ የለበትም። እንደ ክርስቲያን ውሸት ነው የሚለው ነገር የትም ቦታ ሲገኝ ውሸት ነው ማለት አለበት። ስለዚህ ሟርተኞችና ጠንቋይ መተተኞችን የምንቃወም ጴንጤዎች የት ያሉትን ነው? እስኪ ንገሩኝ። በጌታ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አንዳንዶቻችሁ ካለማወቅ ነው። እስኪ ዝም ብላችሁ ንገሩኝ፣ ልጠይቃችሁ በኮሜንት። ሟርተኞች እና መተተኞች ደጋሚዎችን ልክ አይደሉም፣ እንቃወማቸዋለን አይደል? እንቃወማቸዋለን። ሰው ላይ ሲያሟርቱ የሚያድሩትን፣ ወስፌ ሲሰኩ የሚያድሩትን፣ ሰው እንዳይሳካለት ጠዋትም ሌሊትም ቀንም የሚራገሙት ሰዎች ልክ አይደሉም። እርግማን ልክ አይደለም፣ የሰይጣን ነው እንላለና የት ያሉትን ነው እንደዛ ብለን የምንቃወመው? አያችሁ፣ እኛ ሁል ጊዜ አልዳኑም ብለን የምናስባቸውን ሰዎች እንደዛ ብለን ጴንጤ ሁሉ ድኗል ብለን ስለምናስብ ደግሞ ጴንጤ ውስጥ ሆኖ አንድ አገልጋይ ሲራገም ስናየው፣ የሆነ ግሩፕ ተሰብስቦ ተንበርክኮ ሰው ሲረግም ስናየው አክሴፕት እናደርገውና የኛን ቅዱስ እናደርገዋለን። የኛን ቅዱስ እንደዚህ አይደለም። መጽሐፍ ቅዱስ ስፍራ የለውም፣ ቦታ የለውም፣ አይመርጥም።
ጴንጤ ውስጥ ያሉትንም ጥንቆላ መቃወም መቻል አለብን። እርግማን መቃወም መቻል አለብን። ያን ጊዜ የእግዚአብሔር ልጅነታችን እውነት ወዳድነታችን ነጥሮ ይወጣል። ጌታ ደግሞ ከኛ ጋር ይሆናል። ምክንያቱም ጌታም እንደሚል ታውቃላችሁ፣ ደፍሮ የሚገስጽ ሞገስን ያገኛል። ከእግዚአብሔር ዘንድ። በሰው ፊት ሞገስ አታገኝም። ምክንያቱም ሰነፍን ስትገስጸው ሰድበሃል ይላል። ስድብ ታተርፋለህ፣ ስደት ታተርፋለህ፣ መገለል ታተርፋለህ፣ ብቸኛ ልትሆን ትችላለህ። እውነት ነው። በእግዚአብሔር ፊት ግን ሞገስ አለ። በእግዚአብሔር ፊት የከበረ በሰው ፊት የተዋረደ ሆነ ትኖራለህ። አየህ፣ እግዚአብሔር ደግሞ በሰው ፊት የከበረ ሁሉ በእግዚአብሔር ፊት የረከሰ ነው ብሏልና። ስለዚህ እንደ አንድ ክርስቲያን ኃጢአት ነው። ሴጣን በቤተ ክርስቲያን ውስጥ ሲሰራ ሰዎች እሱን ተከትለው ሲሰሩ ልንቃወም ይገባል። ምክንያቱም አዲስ ኪዳን ላይ ነው ያለነው። አዲስ ኪዳን ሁላችሁም ካህናትና ቅዱስ ሕዝብ ለርስቱ የተለያችሁ ወገኖች ናችሁ፣ በእርሱ ያመናችሁ። በመካከላችን ያሉ ትክክል ያልሆኑትን ነገር ለመቃወም አይደለም፣ የሰማይ መላእክት እንኳን ቢመጣ በእሱ እንድንፈርድ አታቁም ወይ ተብሏል። ልክ አይደለም የማለት ፍርድ ማለት ነው እንጂ መልአኩን እሳት ግባ ምናምን የማለት አይደለም። ያንን ፖዚሽናችሁን በክርስቶስ ያገኛችሁትን መጠበቅ አለባችሁ፣ መጠበቅ አለብን። ይኸውላችሁ ትልቅ በመካከላችን ኢየሱስ ብቻ ነው። የቤተ ክርስቲያን ራስ ክርስቶስ ብቻ ነው። ብሌምለስ የሆነ ነውር አልባ የሆነው ጻድቅ ቅዱስ የሆነው ጠበቃችን ኢየሱስ ክርስቶስ ብቻ ነው። ሁላችንም የሆኑ ነቀፋዎች አሉብን፣ ሁላችንም እከሌ ከከሌ ሳይባል። ስለዚህ በወንድማችሁ ላይ የምትነቅፉት ነገር ሲኖር ንቀፉ፣ ነገር ግን በፍቅር ይሁን። ከዛ ደግሞ ሐሰተኞች ካሉ ደግሞ እንደ ኤፌሶን ቤተክርስቲያን ሐሰተኛ መርምሮ አውቆ ማውገዝ። ሐሰተኞችን በማውገዝ ነው መጽሐፍ ቅዱሳችን የተረፈው ዛሬ ላይ እነዛ ጨካኝ አባቶች ስላሉ። ዛሬ በቤታችን ስንቱ የልጅሰስ ትምህርት አለው፣ ስንቱ የጥንቆላ ልምምድ ይለማመዳል፣ ስንቱ ነው የሰውን ኩላሊት ሲፈጭ የሚያድር የሚውለው። ከገረመኝ ነገር በኩላሊት በሽታ ወደ ላይ ወደ ታች እንዳትነፍሱ አደርጋለሁ ብለው የሚራገሙ አገልጋዮች በሙሉ ኩላሊት በሽተኛ መሆናቸው ነው የሚገርመኝ። ማቲ አለው ጆዬ እየሰማሁ ስኳር በሽተኞች ናቸው አብዛኛው አገልጋዮች። በጣም አይገርምም? የሚገርም ነው። አብዛኞቹ የግል ሐኪም አላቸው፣ ዱባይ ሄደው ነው የሚታከሙት። አንተ አትታመም ብሎ ቃል አወጣለሁ የሚሉት ሁሉ አብዛኞቹ ጤነኞች አይደሉም። የሚገርመኝ እሱ ነው። በደም ግፊት እገልሃለሁ፣ በዚህ ትሞታለህ የሚሉ ሁሉ ማለት አየህ፣ እርግማን ኢምፓክቱ ታጭደዋለህ አንተ ራስህ። ከእንደዚህ አይነት ሰዎች ጋር እግዚአብሔር የለም። ስለዚህ መጠንቀቅ አለባችሁ። ከራሳችሁ ጽናት እንዳትወርቁ መጠንቀቅ አለባችሁ ነው የሚለን። ጽናት የሚባል ነገር አለ። መጽናት አለባችሁ። በዳናችሁ ስትናደዱ በቤታችሁ ይሁን በየትኛውም ቦታ ላይ ሰዎችን ባርኩ። በተናደዳችሁ ሰዓት መባረክ ጀምሩ። ንዴቱ ይለቃችኋል። በተናደዳችሁ ሰዓት አንደበታችሁን አስቷችሁ ከውስጣችሁ ተራግማችሁ በራሳችሁ ላይ መርገም አትሰብስቡ። ደግሞ ታውቃላችሁ፣ መራርነት፣ ንዴት፣ ጩኸት፣ መሳደብ እነዚህ ሁሉ ከእናንተ ይወገዱ። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት ይላል። ማንም ይዘን መንፈስ ቅዱስ አይዘን። ለቤዛ ቀን የታተምኩበት እኔን ከዘላለም ጥፋት ከሲኦል ለማዳን ራሱን ያዋረደበት የጌታዬ መንፈስ እንዳያዝን መጠንቀቅ ነው እንጂ እከሌን ከማሳዝነው በቃ ማለት የለብንም። ስለዚህ በሚያሳዝን ሁኔታ አሁን ቤተክርስቲያን ውስጥ እንደ እርሾ ሳይሆን በቃ ብዙ ሰዎችን አብክቷል ይሄ ነገር። ሁሉም ሰው ሂድየው ተንበርክኮ የሆነ ሰንበዲ ላይ ሲጸልይ ታያል። ጓደኛው ጋር የሆነ ካልተስማማ ተንበርክኮ ሲጸልይለት አይደለም ሲጸልይበት ታያል። ይጸልዩብሃል ያለው አይተሃል። ከየትም አላመጣውም እኮ ባይዘው ያየውን ነው ሲመጣ ያየውን ነው ያገኘውን ነው እውነት መስሎ ይዞታል። በቃ እሱ ይጸልዩብሃል አለ። ይጸልዩልሃል አይደለም ይጸልዩብሃል። ዋት የቱ ጋር ነው የተጻፈው? ጸልዩበት የሚል የተጻፈ እስኪ ያሳዩኝ። ጸልዩለት ነው እንጂ የሚለው ጸልዩለት። ለጠላታችሁ ጸልዩ፣ ለሚረግማችሁ ባርኩ፣ ሲያሳድዷችሁ ጸልዩላቸው ነው። መድረሻ ሳጥቶኛልና ይንቀለው እግዚአብሔር ካልክ አንተ ሟርተኛ ነህ። ደግሞ የአንድ ቀን ስተት አይደለም አሁን እያየን ያለ ነው። ኦልሬዲ እንትን ሆኗል፣ ደም ስር ውስጥ ገብቷል። የትኛውም ቸርች ስትሄድ፣ የትኛውም ጸሎት ጉባኤ ስትሄድ አንዳንዶቹ
ተበርዘዋል። ምክንያቱም አንድ ቦታ ላይ ራሱን ማይጠብቅማ የኛ ህዝብ በቃ ንቀለው ነቅየዋለሁ እንትን አርጌዋለሁ። ትላንት አብረ በልተ ጠጥተ ወዳጆቼ፣ የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ ራስን የመግዛት ነው። የእግዚአብሔር መንፈስ የፍቅር ነው፣ የቸርነት ነው። ኦኬ፣ ቸርነትን ያደርጋል። ምሕረትን በደልን የማይቆጥር ነው። የእግዚአብሔር መንፈስ ያለበት ሰው የማይታገሰው የስተትን ትምህርት ነው። የስተትን ትምህርት አይታገስም። የወንድሙን ስተት አይቶ ይገስጻል፣ ይዘልፋል፣ ደሞም ይጸልይለታል። ገባችሁ? ደሞም ይጸልይለታል። መጸለይ ነው ያለባችሁ። ፈጽሞ መለማመድ ያለባችሁ ነው የምነግራችሁ። ህይወታችሁ ላይ ጫና አትፍጠሩ። በራሳችሁ ላይ መርገምን አትሳቡ፣ አትጎትቱ። ከአንደበታችሁ ክፉ አይውጣ። እናንተ ብሩካን ናችሁ፣ የተባረከ ዘር ናችሁ። ባርኩ። በቃ ማንም ሰደበ፣ ረገመ፣ ይራገም፣ ይሳደብ። ለአንተ ለሱ ባርከው፣ እግዚአብሔር ፊት ጸልይለት። ከዛ በኋላ ተው። ከተመለሰ ገንዘብ ይሆናል፣ ካልተመለሰ ምንም ማድረግ አችልም። ወንጌላችን የሚያስተምረን ይሄ ነው። አሁን ግን ያለው ወንጌል ስሜታችን፣ መንፈስ ቅዱስ ስሜታችን እናደርገዋለን። አንዳንዴ ጌታ ተናግሮኛል እንላለን። ጌታ ተናግሮኛል ስሜታችንን እኮ ነው። ለኛ ያልተመቸን ቀን ተናግሮኛል። በቃ የሆነ ሰው ካስቆጣን ተናግሮኛል። አልተናገረንም። ሌላው ጥቅስ ስንጠቅስ ቅድም ያልኩትን ልድገመው። አሁንም ጳውሎስና ጴጥሮስ ሁለት ቦታ ላይ፣ አንድ ቦታ ላይ ያንን ጠንቋይ አይኑ ውር እንዲሆን አድርጓል። ግን እዛ ጋር አንብቡ፣ ግቡና ኮንቴክስቱን። መንፈስ ተሞልቶ ይላል። መንፈስ ተሞልታችሁ ነው እንደዛ የምትናገሩት? ታንጀብሎ እዛው የሚታይ ነገር ነው፣ እርግማን አይደለም። ገባ? ጴጥሮስ የእግዚአብሔር መንፈስ ስላታለሉ ነው። መንፈስ ቅዱስ ነው ሲያስወግዳቸው የነበረው። ከዛ በኋላ ግን ሌላ አታዩ። ከዛ ስንት መከራ ተቀብሏል። ስንቶች ጠመውባቸዋል። የራሳቸው ደቀ መዛሙር ጥለዋቸው ሄደዋል። በራሳቸው ተገልብጠው ትንሣኤ ሙታን የለም ብለው አስተምረዋል። የሰዎችን እምነት እየገለበጡ አስቸግረዋል። እንደ አባት፣ እንደ መንፈሳዊ አባት እግዚአብሔር እንዲመልሳቸው ጸልይላቸዋለሁ ይላል እንጂ ይሙቱ ይነቀሉ ከዚህ ምድር ይነሱ አይልም። እንደ ስራቸው በመጨረሻው ይቀበላሉ ካልተመለሱ ብሎ ነው የሚተዋቸው። ክርስትና ያ ነው። ክርስትና እኛ ሳንሆን ክርስቶስ በእኛ የሚኖርበት ህይወት ነው። እኛ ሞተናል፣ ኦልሬዲ ሞተናል። እና ሰዎችን ምናምን የምንታገሰው ስለሞትን ነው። ክርስቶስ ግን ያው ሆኖ በእኛ ይኖራል። እሱ ደግሞ ፍቅር ነው፣ ቸር ነው፣ በጎ ነው፣ የዋህ ነው፣ ገር ነው። ምላሽ ለሰዎች መስጠት ተገቢ ነው፣ ግን የምንሰጥበት መንገድ ወሳኝ ነው። አሁን ሰሞኑን ካለው ዲቤት ሁለቱም አልተመቹኝም። ያኛው ቃሌን ደረቅ ነህ ምናምን ብሎ አለው። የሱ ይሻላል። ደረቅ ነህ በቃ አልተመቸኝም ብሎ አሳቦ ተው። ይሄኛው ግን የማንም ዝምባ ማለት እንትን ምናምን በጣም ያመመኝ እዛ ጋ ነው። አሁን በዚህ ነው አየህ፣ ጴንጤ ሁሉ እንዲህ ነው ተሳዳቢ በልበል የምትሉ ኮሜንት ላይ ምናምን ተው ወንድሜ ልትሉኝ ይገባል። እሺ ተው አይባልም። ኖ በጣም ብዙ ሰው ኮሜንት ላይ በኮሜንት መልሶኝ ያውቃል። ተው መልሳት እንደዚህ ነው ብሎ መልሶኝ ያውቃል። አያ አስተዋይ ሰዎች እንደዛ ናቸው። አው በለው ዋው ጀግናው የወንጌል አርበኛው ካልክ ሰውየውን ታስተዋለህ። ጥቅምና ጉዳቱ ለራስ ነው። እኛ እንናገራለን እውነትን። እውነት የሚስማማችሁ ሰዎች እውነቱን ገዝታችሁ ህይወት አድርጉት። የሚሰሙን ራስን ታድናለህ ስለሚል መጽሐፍ እናንተ ኮሜንት ከስር አድራጊ ስለሆናችሁ ብቻ አናሳዎች ከላይ ገስት ላይ ቤት ከፍተን የምንናገር ሰዎች የበላዮች እንዳይደለን እወቁ። በጣም ብዙ ሰው ፎሎ ስላረገን የምንበልጣችሁ ሰዎች እንደሌለ እወቁ። አንበልጣችሁ። ማናችሁ በክርስቶስ ኢየሱስ እኩልን። ከዛ የሚበልጥ አለ በመካከላችን የሚፈራ የሰማይና የምድር አምላክ እግዚአብሔር። እርሱ ካለው ትምህርት ጆን አይበልጥም። ስለዚህ ጆንን ገለል አድርገ እንደ ቃሉ መኖር አለብን። ጆንን ገስጽ። የፈለገው ውለታ አለብኝ ብትል ኢየሱስ የሆነልህ ውለታ እኔ ምንም አልሆንኩልህም። እንዲህ ነው ልናስብ የሚገባው። ጌታ አሁን እንዲያርጌ እንደዛ ሆኜ አንዳንድ ሰዎች ይላል በእኔ ጌታን አግኝተ በእኔ እንትን አድርገ ፎሎ አስደርጌ የሚሉ ሰዎች ሁሉ ዋት
ነፍሱን የሰጠኝ አምላክ አለ ባለውለታዬ። እሱ የዘላለም ነው የሰጠኝ። ያየ ከዚህ እንደዛ ነው መኖር ያለብን እላለሁ። ማጠቃለያ ራሳችሁን ከስተት ጠብቁ፣ ክፉ ነገርን ተቃወሙ፣ ከማናቸውም በጎ ነገር ጋር ተባበሩ፣ መልካም የሆነውን አስቡ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን የሚያልፍ ሰላም በክርስቶስ ኢየሱስ ሐሳባችሁን ይጠብቃል። ቅድስናን ፍጹም እያደረግን ራስ ወደ ሆነ ወደ እርሱ ወደ ክርስቶስ እንደግ። እርስ በርስ እየተገሳጸጽን በመካከላችን ያለውን ክፉን ደግሞ እያስወገድን ጳውሎስ አስወግዱ ስላለ እንደዛ እያደረግን እንድንሄድ እግዚአብሔር በምድር ላይ አስቀምጦናል። ስለዚህ ራሳችሁን እንደሆነ ነገር እንዳትመለከቱ። አንድ ጌታ ብቻ ነው ያለው በእኛ ላይ መሪ ማለት እፈልጋለሁ። ተባረኩልኝ። ጆዬ ተባረክ። ጌታ ብስቶ ይባርክህ። ጥሩ ሐሳቦችን አንስተናል። ከታችም ያላችሁ ሰዎች በሐሳቦቹ እንደተጠቀማችሁ እንደተባረካችሁ ተስፋ አደርጋለሁ። አንዳንድ ሐሳቦች እያነሳን እዚህ ቤት ውስጥ ውይይት እናደርጋለን ቶፒክ አንስተን እና ጊዜ ሲኖራችሁ ገብታችሁ ሐሳባችሁንም ሼር ማድረግ ትችላላችሁ። የዛሬውን እዚህ ጋር እንጨርሳለን። ፎሎ ያላረጋችሁ ሰዎች ቤቱን ፎሎ አድርጉ እንዲደርሳችሁ ላይፍ ስንገባ። ተባረኩልን። መልካም ቀን ይሁንላችሁ። ጆዬ ተባረክልኝ። ሰላም ሁንልኝ። አዎ